መሐመድ የተባለ እስልምና ነብይ ተከተሉኝ ብሏቸው አስከትሎታል በቢሊየን የሚቆጠር ትውልድ ተከትሎታል እሱ መጨረሻው የት እንደሚገባ አላወቀም አዲስ አበባ ላይ እንደተናገረው በእስልምና ሃይማኖት አሁን ማንንም ሰላም ብጠይቀው የት እንደሚገባ አያውቅም ሲኦል ይግቡ ገነት ይግቡ አያውቁም ሲኦልና ገነት አለ ብለው ይላሉ ያው የነሱ ገነት የተለየ ነው 72 ድንግል ይጠብቃል ዛልጃገረዶች እየተባለ የሚባልበት እንዳለ ቢሆንም ማለት ነው ግን የት እንደሚገቡ እርግጠኞች አይደሉም ያስከተላቸውም ሰውዬ የት እንደሚያስገባቸው እርግጠኛ አይደለም ቡዳ የሚባልና ሂንዱዝም የሚባል ቡዳ የሚባል አንድ ቦርጫም ሰውዬ ደግሞ አለ እዚህ እስያ ውስጥ የሚመለክ ማለት ነው ህንዶችና ቻይናዎች የሚያመልኩት እሱም ብዙ በቢሊየን የሚቆጠር ህዝብ ተከታይ ያለው የት እንደሚያስገቧቸው ግን እርግጠኞች አይደሉም ሊያደርጓቸውም አልቻሉም አይችሉም ምን አየ የኔና አንተ ጌታ ኢየሱስ ክርስቶስ መድኃኒ ዓለም ክርስቶስ ብለን የምንለው ግን ከወዴት እንደመጣ ያውቃል ወደዚህ ዓለም መጣ ለበደል ለኃጢአታችን ሊሞትልን ከድንግል ተወለደ ለበደል ለኃጢአታችን ከመሞቱ በፊት አስተማረ በህይወቱም በቃልም በተግባርም በጽድቅ ህይወት የኖረ በሰውነቱም በአንደበቱም ስተት ያልተገኘበት ንጹህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እኔ እናንተን ለማዳን ቀራንዮ መስቀል ላይ ምትካይ ሞታችንን ሞተልን በስሙ በማመን ንስሐና የኃጢአት ይቅርታ አግኝተን ከዘላለም ጥፋት እንድንድን ለዚህ ነበር አየህ ምናልባት መጽሐፍ ቅዱስ ላይ ነው ይሄ ክፍል የተጻፈው አንደ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ ዘያምን በወልድ ቦ ሕይወት ዘላለም ይላል በልጁ የሚያምን የዘላለም ሕይወት አለው በወልድ በልጁ የሚያምን የዘላለም ሕይወት አለው ማለት አየህ አሁን መተህ እሰጣለሁ እሺ አሁን መተህ እኔን ብትጠይቀኝ 1000% አይደለም ከዛ በላይ ካለ መንግስተ ሰማያት እንደሚገባ ሌላ ፐርሰንት ካለ ብጠራ ይሻላል በጣም እርግጠኛ ነኝ ዳንኤልን ብትጠይቀው በጣም እርግጠኛ ነው ብሩክን ብትጠይቀው በጣም እርግጠኛ ነው ዳጊየም ብትጠይቀው በጣም እርግጠኛ ነው እዚህ ያሉ የወንጌል አማኞች ወንድሞቼ እናቶቼ በአለም ዙሪያ ያሉት በጣም እርግጠኛ ነን መንግስተ ሰማያት እንደምንገባ ምክንያቱም የተከተልነው የአብ ልጅ ኢየሱስ ክርስቶስን ነው ወደኔ የሚመጣውን ከቶ ወደ ውጭ አላወጣውም የሰጠኝ አባቴ ከሁሉ ይበልጣል ከጄ ማንም ሊነጥቃቸው የሚችል የለም ብሏል ኢየሱስ እጅ ላይ ስላለው አልፈራም ወድቃለሁ ብዬ በወድቅ እንኳን የሚያነሳኝ መልካም እረኛ አባት ነው ያለኝ የሚራራ አባት ነው ያለኝ በኃጢአት እንኳን በወድቅ መልሶ አጥቦ በቅፉና በክንፎቹ ጥላ ሰውሮ እንደገና ለክብር እንደሚያቆመኝ አውቃለሁ ልጁ ነኝ የእግዚአብሔር ልጅ ነኝ አየህ ልጄን ቆሽሻል ብሎ አሽቀንጥሮ የሚጥለኝ የለም እኔ 3 ልጆች ስላሉኝ ማለት ነው እንኳን ቸሩ አባት እግዚአብሔር ቸርነቱና ፍቅሩ ምህረቱ በሰው ቃላት ሊገለጥ የማይችለው ጌታ አይደለም እኔ እንኳን ራሱ ለልጆቼ በካካ እንኳን ሲጨማለቁ ጠርጌያቸው አጥቢያቸው ከናትዬ ከናታቸው ጋር ሆኜ ልጆቼን ፍቅሬን ገልጥላቸዋለሁ እንጂ ልጆቼ በካካ ተጨማልቀዋል ብዬ አሽቀንጥሬ ጥያቸው ማላቅም ሐሳቡን መጥቶልኝ የማያውቅ ሐሳቡ ራሱ እንኳን አውጥቼ ቆሻሻ ውስጥ ጥያቸው ሌላ ጌታ ይሰጠናል ብለ ሌላ ለመውለድ እቅድ አልያዝም አየ ልጅ ነውና ሲቆሽሽ ታጥበዋለ ሲወድቅ ታነሳዋለ እግዚአብሔር እኔ እንኳን ጨካኙ የተባልኩ ሰውዬ ይሄን ካደረኩት እግዚአብሔርማ እንዴት ልጆቹን በመስቀል ጣር ሞት የወለደንን በኢየሱስ ክርስቶስ ሞትና ትንሣኤ አምነን በስሙ ንስሐና የኃጢአት ይቅርታ ሰጥቶን በእኛ ስራ ሳይሆን በራሱ ጽድቅ አጽድቆን በራሱ ስራ አድኖን ኑ ብሎ ተከተሉን ብሎ ከነድካሜ ጭምር ፊት እስሩ መጥቼን ነፍሴን አሳርፎ ሰላምን ሰጥቶኝ በደና ኃጢአቴን አጥቦኝ ልጁ አድርጎኝ መንገድ ላይ ጥሎኝ የሚሄድ ዝርክርክ አምላክና አባት እኔ የለኝም ያንተ ከነገርከን ነገረን እኛ የለንም ዝርክርክ አምላክና አባት የለንም የኔ ጌታ ጻድቅ ነው ኢየሱስ ክርስቶስ ጻድቅ ነው ፍጹም አምላክ ነው ፍጹም ሰው ነው የምሕረቱ ዳርቻ መለኪያ የለው የፍቅሩ ብዛት መስፈሪያ የለው ያንን በእኔ ላይ ገልጦታል ያንንም በትውልዱ ላይ ገልጦታል በዚህ ፍቅር ይወዳል ኢየሱስ ክርስቶስ መጥቶማ አንተ የዘላለም ሕይወት እንዳለ እርግጠኛ ማጥቶን ከሆነ ከእስልምና ሃይማኖት በምን ተሻልክ ማለት ነው ሄደ እስልምና ሃይማኖትን መቀላቀል ያለበት መስጊድ ውስጥ እዚህ በስመ አብ ወወልድ ወመንፈስ ቅዱስ ብቻ ከማለት እዛ ሄደህ ቢስሚላሂን ብለህ ብትል ምንም ተመሳሳይ ናችሁ ማለት ነው ምክንያቱም አንተም የዘላለም ሕይወት እንዳለ እርግጠኛ አይደለም በመድኃኔ ዓለም አምናለሁ ትለኛለህ ያ በመሐመድ ያምናል ያንተ መድኃኔ ዓለምና የሱ መሐመድ አንድ አይነት ነው ምክንያቱም የዘላለም ሕይወት እንዳላችሁ እርግጠኛ አላደረገህም ማለት ነው እኔ ግን ማቀው ጌታዬ ኢየሱስ ክርስቶስ ቸሩ መድኃኔ ዓለም
የዘላለም ሕይወት ሰጥቶኛል መንግስተ ሰማያት ወራሽ ሆኜ በመንፈስ ቅዱስ የታተምኩኝ በክርስቶስ ኢየሱስ ደም መንጻትን ያገኘው ስሜ በሕይወት መጽሐፍ ላይ የተጻፈ በዚህ ምድር ላይ እንግዳ ነኝ ነፍሴ ከስጋዬ በመትወጣ ሰዓት አልጠራጠረውም ጌታዬን አምኜ ድብን ነው ምለው አምኜ ወደ መቃብር ነው ምገባው ብራዘር አልጠራጠረውም ከቶንም አልጠራጠረውም ሊያስገባኝ ይችላል ላያስገባኝ ይችላል ምናም ነገር ብዬ በኔ ስራ ላይ አይደለም የተደገፍኩት በሱ ጽድቅ ላይ በሱ ቅድስና በሱ ቤዛነት ላይ ነፍሴን አማጽኛለሁ ነፍሱን ለሰጠኝ ጌታ ነፍሴን እንካብየዋለሁ አያ ስለዚህ እርግጠኛ ማንንም አይሆንም ብላ አትበል እርግጠኛ ነን አንተ እርግጠኛ ያልሆንክበትን እንዴት ነው እርግጠኞች ሆናችሁ ብለካል ከዚህ በኋላ ወንድምነትም ይነግራል እነግራለሁ እርግጠኛ ሆናችሁት እንዴት ነው ኤርሚያስ ብለካልከኝ እያንዳንዷን ነገር በነጥብ እንነግራለን እዚህ ያለን ክርስቲያን ወንድሞች አንተም እርግጠኛ እንድትሆን ማለት ነው ብራዘር ክርስትና ማለት እርግጠኛ የምትሆንበት ሃይማኖት ነው እንዴት አምላክ የእስራኤልን አምላክ ልዑል እግዚአብሔርን ክርስቲያኖች ተከተላችሁት እንዴት ነው እርግጠኛ ማትሆኑት ወንድሞች ናቶች ይሄ እኮ ነውር የብልግና እኮ ማለት ነው ባታምኑት እኮ ይሻላል አምናው ከሆነ እንዴት ነው እርግጠኛ ማያረግ እቺ ምሳሌ ልንገርና ልስጥ ላንተው ማለት ነው ወንድሜ እኔ አሁን ያለሁበት ሀገር ላይ አንተን ማምጣት ብፈልግ ጓደኛ የሆነ አብሮ አደገ የሆነ እኔ ማምጣት ብፈልግ ደውዬልህ ፓስፖርትን አውጥተህ ላክልኝ ነው የምልህ ምን ነው ብትለኝ አይ እኔ ባለሁበት ሀገር ነፃ የትምህርት ዕድል አግኝቻለሁ ወይ ስራ አግኝቻለሁ ፓስፖርትን ላክልኝ ቢስል ጓደኛ አስቆንኩ ድረስ መቼም አይ አላምንህም ብላ አትለኝ ብለህ እንኳን ብትል እየቀለድከው ብላ ብትለኝ ኖ እየቀለድኩ አይደለም ሲሪየስ ነው ላክልኝ ፓስፖርትህን በየብለህ ሳምንት አትቆይም ባታወጣ እንኳን ራሱ ፓስፖርት በማግስቱ ሄደ ተሰልፈህ ታወጣዋለህ ሳምንት አይቆይም በምን ልላክልህ ለምትለው ባስቸኳይ ልላክል አው ባስቸኳይ ላክልኝ በዲኤችኤል ብዬ ብትልክልኝ ፕሮሰስን እዚህ ብጀምርልህ ፕሮሰስ 3 ወር ባልሞላ ውስጥ ቢሰጥ ቪዛ ተሰጥቷል ብዬ ብልህ ኮንግራ ብዬ አንድ ጣዋት ደውዬ ብነግርህ አላምንም ምናም ነገር ብልህ ትችላለህ በዚህ ነው ያልፍጥነት ላይሆንልኝ አረ እውነት ነው በቃ ተሰጥቷል ምናም ነገር ብዬ ብልህ በፍጹም እኔ አላምንም አንተ ነህ አላምንም ብለህ ትለኛለህ ወንድሜ የቅርብ ጓደኛ አብሮ ደግ ከሆንኩ ትለኛለህ እንደዛ አትለኝም ከተጠራጠርከኝ እንኳን አሳየኝ ነው ብለህ ምትለኝ ካሜራ ከፍቼ ቪዛህን አሳያለሁ ፓስፖርት ላይ እንደተመታለህ ማለት ነው ፓስፖርትን እንደገና ደግሞ በዲኤችኤል ልልክልሃለሁ እኔ ደግሞ ባስቸኳይ እንዲደርስህ ኦኬ ፓስፖርትህ ላይ እያየው የአሜሪካ ሀገር መንግስት ይግባ ብሎ የሚል ቪዛ ቢሰጥ እኔ ድሮ አንተንም አላምንም አሜሪካንም እንትናን ትባለም አውስትራሊያንም አላምንም እንትናንም አላምንም በለካልክ አንተ ጋር ነው ጤንነት ችግር ያለበት ማለት ነው አንደኛ የቅርብ ጓደኛህን እኔን አላመንከኝም ሁለተኛ የሰጠህን ሀገር መንግስት እንኳን ራሱ አላመንከው ማለት ነው ስለዚህ እንደምትለው በፍጹም ገና ስነግርህ ከተጠራጠርከኝ እንኳን እንደው እንዳታሸይ ምናምን ብለህ ኧረ እኔ በፍጹም አልዋሸሁም የእውነት ተሰጥቷል ብዬ ኮንግራ ብዬ ብልህ ጣሪያ ላይ ነው የምትወጣው ጌታን ለማመስገን እግዚአብሔርን ለማመስገን ጣሪያ ላይ አይደለም ተንበርክከ ጣሪያ ላይ ከደስታ ብዛት የተነሳ አየህ እኔን እንኳን ታምነኛለህ የውጭ ሀገር ፕሮሰስ ልጀምርልህ ምናምን ብዬ ብልህ እኔን እንኳን ታምነኛለህ ይግባ ብሎ ያለህን አገር መንግስት ቪዛ እንኳን ታምናለህ ኢየሱስ ክርስቶስን ለዘላለም ሕይወት እንኳን አታምኑትም ተመጡና አንድዬ መድዬ ያለሱ ማናለ ከድንግል ተወልዶ ለበደላ ኃጢያታችን ሞቶ ምናምን ነገር ገናው ፋሲካው አቤት እሺ የዘላለም ሕይወት አለ ኢየሱስ ክርስቶስን በመከተል መድኃኔ ዓለምን በመከተል አንተ ሰውዬ ገነት ትገባለህ ወይ እኔ እንጃ እሺ አንተ ሰውዬ ምንድነው ሃይማኖት እስላም ገነት እንደምትገባ እርግጠኛ ነህ አላህ ነው የሚያውቀው እሺ አንተኛውስ ማነው ስምህ አቶ ደፋባቸው ባላለው የት ነው ክርስቲያን ኦርቶዶክስ መንግስተ ሰማያት ትገባለህ እኔ እንጃ መድኃኔ ዓለም ነው የሚያውቀው ይሄ ክርስትና ያስብልም የሚያውቀው መድኃኔ ዓለምማ ከድንግል ተወልዶ እኮ ነገረ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ ማሳርፋችኋለሁ ኦኬ ሚዩት አድርጌያለሁ ብራዘር እሺ ከዚህ በኋላ 1 ሰዓት ሰብክና ከዛ በኋላ እንሰጣ ለመስማት እንኳን ትግስት የለህም እጂ ጽፋን ምናም ነገር 1 ሰዓት ከሰበኩ በኋላ ሰጣለሁ ነው ቴንክ ኦኬ ወንጌል ይለውጣል እሺ
ኢየሱስ ክርስቶስ ለዘላለም ሕይወት አስተማማኝ ያረጋል መጽሐፍ ቅዱስ አንብብ አሁን አንተ መጽሐፍ ቅዱስን ስላላነበብክ ነው ለቀድም ዮሐንስ 7:27 ላይ እንደተጻፉት እነሱ መጽሐፍ ቅዱስን ስላላነበቡ ነው ይህ ከወዴት እንደሆነ አውቀናል አሉ ከየት ከገሊላ ናዝሬት የወጣ ነው ልክ ናቸው ከገሊላ ናዝሬት ነው የወጣው እናቱ ማርያም ናት ነው ልክ ናቸው እውነት ነው የተናገሩት አባቱ ዮሴፍ ነው አለ በማደጎነቱ ስላሳደገው እንጂ ትክክለኛ አባቱ አይደለም ግን የዮሴፍ ልጅ ተብሏል ምንም ችግር የለው ኦኬ ክርስቶስ ግን ሲመጣ ከወዴት እንደሆነ ማንንም አያውቅም አሉ ማንንም እኛ እናቀም ብለው ቢሉ ሌሎች እንዲያውቁ መናገር ሌሎች እዛው ስብሰባው ላይ ተቀምጠው ሌሎች እናቃለን ክርስቶስ ዳዊት ከነበረባት ከቤተልሔም እንዲመጣ መጽሐፍ አላለምን ይላሉ ቁጥር 42ን ፖስት አድርጉት ወገኖች አንድ ሰው ቁጥር 27ን አንድ ሰው ቁጥር 42ን ኤልኝ እንግዲህ እነዚህ ሁለት ሰዎች አሁን ብታገናኝ እነዚህኞቹ ዳዊት ከነበረባት ቤተልሔም እንዲመጣ መጽሐፍ አላለምን እነኚህ ደግሞ በፍጹም ማንንም የሚያውቅ የለም እንዴት አይነት ጦርነት እንደሆነ ማለት ነው ኦርቶዶክሳዊ ክርስቲያን ነህ የዘላለም ሕይወት አላችሁ ወይ አዎ አለኝ አልክ ማን የሰጠህ ቅዱስ እግዚአብሔር አብ በልጅ በክርስቶስ ኢየሱስ አይደል ተቀበለሃል በርግጥ አልተቀበላችሁትም ኦርቶዶክሳውያን አልተቀበልክም የዘላለም ሕይወት የላችሁ ሙሸታችሁን ነው በጣም ነው የምትዋሹት የሌላችሁን አለን ትላላችሁ ያላችሁን ሰዎች የላችሁን ብላችሁ ትላላችሁ ያለው ሰው እርግጠኛ ይሆናል ቁጥር 42 የሚለውን ይሁት ቁጥር 42 ክርስቶስ ከዳዊት ዘር ዳዊት ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን ቁጥር 27ን ፖስት አድርጉልኝ እስቲ ቁጥር 27ንም ቀደም ቁጥር 27ን አንዳቸው 27ን አንዳቸው 42ን ቴንክ ዩ እነዚህ ሁለት ትውልድ አንድ እስራኤላውያን ናቸው የሚናገሩት ሁለት አይነት ነገር ነው ስለ መሲሁ ያላቸው መረዳት አንዳችሁ ቁጥር 27ን አንዳችሁ ቁጥር 42ን እስካሁን ቁጥር 42 ብቻ ነው የምትወስዱት ኦኬ ምን ማለት ነው ቁጥር 42ቶች መጽሐፍ ቅዱስ ያነበቡ ናቸው ቁጥር 27 መጽሐፍ ቅዱስ ያላነበቡ ናቸው ሁለቱም እስራኤላውያን ናቸው ሁለቱም አንድ በዓል ላይ ነው የተገኙት ሁለቱም ስለ አንዱ ጌታ ነው የሚናገሩት የቁጥር 27ቶቹ ይህ ከወዴት እንደሆነ አውቀናል ክርስቶስ ግን ሲመጣ ከወዴት እንደሆነ ማንንም አያውቅም ቁጥር 42ቶቹ ክርስቶስ ዳዊት ከነበረባት ከቤተልሔም እንደሚመጣ መጽሐፍ አላለምን ስለ ዘላለም ሕይወት እንዳለን እርግጠኛ እንድንሆን መጽሐፍ ምን አለ ወንጌሉ ምን አለ መልእክታቱ ምን አሉ እነ ቅዱስ ጳውሎስ እና ዮሐንስ ምን ብለው ነው ጽፈው የሄዱት ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምናችሁ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል አለቀ የተጻፈውን አምነህ ድብን ማለት ነው መሞት አለቀ በስም ሲጠራ ክርስቲያን ነኝ ይላል በእምነት ሲፈተሽ ግን ከእስልምና ሃይማኖት ያልተናነሰ እምነት ይዛችሁ ነገረ ድህነት አለን ብላችሁ አትበሉ እውነቴን በየምላችሁ የእግዚአብሔር ልጅ እኮ ነው የመጣው ከሰማያት ከድንግል የተወለደው እሱ እኮ ጌታ ነው ስግው ቃል አምላክ ሰው እኮ ነው የተከተልነው ኢየሱስ ክርስቶስ አንድ ዝንኛ ጠንቋይ እንዳይመስልህ የተከተልነው ኢየሱስ ክርስቶስ አንድ የሃይማኖት መስራች ሰውዬ ብቻ አይደለም የተከተልነው ኢየሱስ ክርስቶስ የእግዚአብሔር ልጅ በአንድ ዘመን የነበረ የሆነ ሀብታም ሰውዬ አይደለም እሱ ማለት ከዘላለም ሰማያትና ምድርን በውስጡ ያሉትን ፍጥረታት ሁሉ ካለመኖር ወደ መኖር ያመጣ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ኦኬ ለበደል ኃጢአታችን የሞተ እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ የተላከ ከእግዚአብሔር ዘንድ ጽድቅና ቅድስና ቤዛነት በተደረገልን በክርስቶስ ኢየሱስ የሆነን ከርሱ ነው እሱ የኔ ንጉስ ነው እሱ የኔ ህይወት ነው አልኩ ብራዘር ያንተን የራስ መልስ እሱ የኔ ቤዛ ነው እሱ የኔ እረኛ ነው እሱ የኔ አምላክ ነው እሱ ላይ መተ እንትና ኤርሚያስ አንተና እሱ አትተዋወቁም ብለህ ካልከኝ ዳርያዝ እላለሁ ዳርያዝ ጌታዬን አውቀዋለሁ ጌታዬን አውቄው ተከትየዋለሁ አስከትሎኛል ውዴን አውቀዋለሁ ከዚህ ትውልድ መካከል እንደርሱ ያለ ማንም የለም በአማልክት መካከል ብትፈልግ በመላእክት መካከል ብትፈልግ በሰው ልጆች ታሪክ ውስጥ ብትፈልግ እንደሱ ያለ ማንም የለም
ተጋዝ ነው ብየመለ ዳሪያስ አታቀው መስወኒ ማንም አያቀው ብለሃት በኔ በደንብ ነው ውዴን ማቀው በደንብ ከስንፋሴ ይልቅ የቀረበ ሄደና አግባት ልደታ ምትላትን ሴትዮ ወራርታች ወንድሞቼ ናቶቼ በጣም አውቀዋለሁ ጌታዬን ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር ምናመልከው የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው እሱን ማግኘት ማለት የዘላለም ሕይወት ማግኘት ማለት ነው እሱን ማጣት ማለት ዘላለም ተበላሸ ማለት ነው ሰው እንዴት እሱን እየተከተለ እሱን አምነዋለሁ ይያለ ለመንግስተ ሰማያት ትገባለህ ተብሎ ሲባል እንዴት አላቅም ይላል እንዴ ስትውልድ እማታቀው ስላላመንከው እኮ ነው እማታቀው ስላላመንከው ነው አንተ አንድ ማት ቅራቅምቦ ያረብ ሽማግሌና አሮጊት ሀገር በቀላሉ ሞው እንተና አቦነ እንተና የሚባሉ እነሱንም ታቀው ኢየሱስ ክርስቶስን ማወቅ ይላል ግን ዮሐንስ ወንጌላዊ ሲናገር ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆን ካንተን የላከውንም ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ለካ ኢየሱስን ማመን የዘላለም ሕይወት ነው አንተዬ በጣም ና ልንገርህ ግራ ተጋብተህ ከሆነ ና በየጊዜው ና እኛ ጋር ና ልንገርህ እውነቴን ነው የምልህ የውዴን ፍቅር እነግርሃለሁ የውዴን ምህረቱን እነግርሃለሁ ያዳኘን የጌታዬን ቸርነቱን በጎነቱን ሰውን መውደዱ ዘላለማዊ ፍቅሩን እነግርሃለሁ ኢየሱስ ክርስቶስ ይባላል ከቅድስት ድንግል ማርያም የተወለደ የዳዊት ልጅ የእግዚአብሔር ልጅ እነግርሃለሁ በየዕለቱ አልኩ ሳይሰለቸኝ በመንፈስ ቅዱስ ኃይል በሰጠኝ ጸጋ በሰጠኝ ዘመን ሁሉ ቀን አወራለሁ እርግጠኛ የሆነው ኤርሚያስ እርግጠኛ የሆነው ዳጊ እርግጠኛ የሆነችው ሰላም እርግጠኛ የሆነ ብሩክና ዳኒ እርግጠኛ ሆነን እዚህ እርግጠኛ እንድትሆኑ ምን ነግራችሁ እርግጠኛ እንድንሆን ያደረገን የተባረከው መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ለመንፈሳችን ይመሰክራል ይላል ሌላ የተወደደ ሐዋርያ ጳውሎስ ከስላሴ ከሶስቱ አካላት አንዱ ቅዱስ የሆነው መንፈስ ቅዱስ ለመንፈሳችን ይመሰክራል ይላል ምን መሆናችን የእግዚአብሔር ልጆች መሆናችንን የእግዚአብሔር ልጆች ከሆናችሁ ወራሾች ናችሁ ይላል እንዴ ማን እናትና ያባቱን ቤት እንደማይወርስ እርግጠኛ ያልሆነ እዚህ ውስጥ እግዚአብሔር አባት ነው ብለህ ስለአው አባታችን ሆይ በሰማያት የምን አባታቸው እኮ አይደለም እግዚአብሔር እኮ አባታቸው አይደለም አቡነ ዘበሰማያት ይላል ኧረ አባት አይደለም ብራዛ አባትን በጊዜ ብትፈልግ ይሻላል አባትማ ከሆነ እግዚአብሔር በትክክል ከሆነ እንዴት እንደወለደ ካወቅህ በርግጥ ልጁ ከሆንክ አንተ በርግጥ አጣፋም ብራዘር በርግጥ ልጁ ከሆንክ አንተ በርግጥ መንግስቱን ሊያወርስ እኮ ነው የሞተልህ እግዚአብሔር እንደሰው አይደለም በርግጥ ልጁ ስላደረገኝ በርግጥ መንግስተ ሰማያትን እንደምወርስ 100% የተረጋገጠ ነው በመንፈሴ ላይ የመንፈስ ቅዱስ ማህተም አለ ለርስታችን መያዣ የሚሆን የመንፈስ ቅዱስ ማህተም አተመን ይላል ሎርድ አተመን የርስታችን መያዣ መንፈስ ቅዱስን እኮ ሰጠን እኮ ነው የሚመለ ለዚህ ነው መተቁጭ ብለን ሰማይ ብዙ ቀን ኤርሚ ንግግር ይጣፍጣል ይያርክ መስማው ማን ነው ደህንነቴ የተረጋገጠ ነው ስራዬን አማኑኤል በመስቀል ላይ ሰርቶታል ቅጣቴን ቀራንዮ ኮረብታ ላይ ተቀጥቶልኛል የእግዚአብሔር ልጅ የድንግሊቱ የማህፀኗ ፍሬ በቀራንዮ መስቀል ላይ ለኔ በደና ኃጢያት ሲል ሞቶልኛል በእርሱ የሚያምን ሁሉ የኃጢያቱን ይቅርታ ያገኛል ሰው ክርስትናን ተቀብሎ ክርስትናን ተከትያለሁ ያለ ከእስልምና ሃይማኖት ከቡዳ ሃይማኖት ከሂንዱይዝም ሃይማኖት ከባህል ሃይማኖት ያልተናነሰ መረዳት በአንተና በእስላሙ መካከል ምን ልዩነት አለው በአንተና በቡዳ በሂንዱይዝም መካከል ምን ልዩነት አለው እነሱም ሃይማኖት አላቸው አንተም ሃይማኖት አለህ እነሱ የዘላለም ሕይወት እንዳላቸው እርግጠኞች አይደሉም አንተም የዘላለም ሕይወት እንዳለህ እርግጠኛ አይደለም ግን የተከተልኩት መድኃኒዓለም ነው ጥረኛለህ ነው እኮ ነው ወንድሞቼ ናቶች ስታምኑት ጌታን ካመናችሁት ለዚህ ዓለም ብቻ አይደለም ለሚመጣውም ዓለም እመኑት አምነው ሞቱ ይላል ዕብራውያን መልእክት መጽሐፍ ምዕራፍ 11 ላይ ሲናገር ስለ እምነት አባቶች አምነው ሞቱ እና አብርሃም በሩቅ አይተው ነው ተሳልመውት የሞቱት እግዚአብሔር ከአምላካቸው ተብሎ ሊጠራ በእነሱ አያፍርም ከተማን አዘጋጅቶላቸዋልና ስለዚህ በመድር እንግዶችና መጻተኞች እንዲሆኑ ታመኑ ይላል የእምነት አባቶችን የጀላ ሳይ ዕብራውያን 11 ላይ ተጠቀሱት
አቡነ እንትና ማው እንትናም ትባል የለምዛ በሙሉ ከጻድቁ ከአቤል ደም ጀምሮ ያሉት በሙሉ የእምነት አባቶች ባዘረዝርህ እነ ሄኖክ እኮ ሞትን ሳያዩ በእምነት እኮ የተወሰዱ ጀግኖች እኮ ያሉበት እኮ መንደር ነው። አቡነ እንትና እማሆ እንትና ይለኛል። እነሱ በሩቅ አይተው አምነው ሞቱ። የተሰጣቸውንም ነገር ሁሉ ሳያዩት በርቀት አይተው እግዚአብሔር ከተማን አዘጋጅቶላቸዋል ተባላየ። እንግሎችና መጻተኞች እንደሆኑ ታምነው በመድር ላይ ሙሴ ስለ ክርስቶስ ብድራቱን ትኩር ብለው ተመልክቶ ይላል የዕብራውያን መጽሐፍ ሲጽፍ የት ያውቀዋል ክርስቶስ ያኔ በስጋ ነበር እንዴ? አልነበረም። ታዲያ በመንፈስ አይቶታል። ነብይ ስለሆነ ጭቃ ከሚረግጥ ህዝብ ጋር መከራ መቀበል የመረጠው ስለ ክርስቶስ ነው ይላል ዕብራውያን መጽሐፍ ምዕራፍ 3 ላይ። እዚህ መጣና ውዳሴ ማርያም አንብቦ መጥቶ ከኔ ጋር ሊለፋልፍ ይፈልጋል። ብራዘር ደህንነቴ የተረጋገጠ እኮ ነው ብዬምን አንተም ብታምን ደህንነት የተረጋገጠ ነው። ይሄ ምስክርነት እንዲኖር ከፈለክ ክርስቶስን የህይወት አዳኝና ጌታ አድርገህ በልብህ ስትቀበሉ መንፈስ ቅዱስ ይህንን ማረጋገጥ በውስጣችሁ ያረጋግጥላችኋል። ቃሉና መንፈሱ ለዘላለም የታመነ ነው። እኔ ስላሴ ባሪያ ለዘላለም አልጠፋም ስል ብራዘር አስተማማኝ እጅ ላይ ነው ያለነው። ፔንቴዎች በሙሉ ተባረኩ። ወንድምነት መቀጠል ይችላል። ቴንክ ዩ። እሺ እኔ ይቅርታ እዚህ ላይ አንድ ሐሳብ ለመስጠት ፈልጌ ነበር። ወንድማችን ያለው ሜት አርግ አትችልም። በእኔ ሐሳብ ላይ ሐሳብ አሰጠው። ቅድሞ ሐሳብ ላይ ነው የምታወራው። ቴንክ ዩ። ታኒ ያለ ወንድምነት እሺ ወንድምነት ጸጋ ይብዛል። ራይት እሺ ትልቁ ላይ ሆነ ወንድምነት አንተ ትልቁ ላይ እሺ ወንድምነት የድል አክሊል ቅድም ማስረጃ አመጣለሁ ብለን ነበር ይልከው። እሺ አመጣ በዘሩ ስመለስ ሌላ ኮንሰፕት ላይ ነበራችሁ። እዛ ላይ ለመናገር ያከለ እንደው አንድ ጊዜ ሐሳቤን ይሄው ከኛ ሐሳብ ጋርም ስለሚገናኝ ስለማይለያይ ሐሳብ ለመናገር ፈልጌያለሁ። ማስረጃ ይዘህ መጣ ሆይ? ማስረጃ የምትከፍትልኝ ከሆነ ምዕራፍ 2 ከቁጥር 6 ክፈት። እሱ ማስረጃ እሱ የጀመርነውን ሐሳብ ላይ ነው የምንጨርሰው። ብሩኬ ያለ አለው ዳኒ እሺ ይዞ መጥቷል። እንቀጥል። እሺ ሁለት አይነት ድነት አለ ነበር ያልከው። ሁለቱን ድነት ተሳይቷል። እሺ ሮሜ ምዕራፍ 2 ከቁጥር 6 ክፈትልኝ። እሺ አሁን ሮሜ 2 ላይ የትኛውን ድነት ነው ተሳየን? ይሄ የሥራ በሥራ ከእምነት ፕላስ ሥራ ብቻ እምነት ብቻ ሥራ ብቻ አይደለም። እምነት ፕላስ ሥራ እርሱ ለእያንዳንዱ እንደ ሥራ ያስረክበዋል። እሺ እሺ ሌላ እንጥቀስ አንድ ጊዜ አንደኛው ቆሮንቶስ ከቁጥር 1 ምዕራፍ 17 ይሄኛው የትኛው የድነት አይነት ነው? ይሄ ተመሳሳይ ኖ አሁን ሮሜ 2:6 ላይ የጠቀስከው የትኛው የድነት አይነት ነው? የሥራ እምነት ፕላስ ሥራ ሁለት አይነት ድነት አለ አልክ እኮ። ሮሜ 2:6 ስትጠቅስ ሁለተኛው የድነት አይነት ነው ይሄ። እሺ አንተ ይሄኛው የድነታችን ሥራ ያስፈልገናል የሚለው ነው። ሥራ ያስፈልገናል እና በእምነቱ ብቻ በጸጋው ብቻ ደግሞ ጸድቃችኋል የሚለው ነው። ሌላ አንተ ቅድም ያልከው ለመዳን ሥራ ያስፈልጋል ሳይሆን ሁለት አይነት ድነት አለን ያልከው አይደለ? አሁን ይሄኛው የጠቀስኩ ለየትኛው የድነት አይነት ነው? እሺ ሁለት አይነት ድነት አለ ስንል አንደኛው በሥራ ነው፣ ሁለተኛው ደግሞ እንዲሁ በጸጋው ድናችኋል የሚለን የድህነት አይነት ደግሞ አለ። ጀጅመንት እና ሳልቬሽን ብለን በሁለት እንከፍላቸዋለን። ጀጅመንት ማለት ጀጅመንት ኤንድ ሳልቬሽን ምን ማለት ነው? ጀጅመንት ማለት በፍርድ ጊዜ እንግዲህ ክርስቶስ ፈጣሪ ፈራጅ አምላክ
በፍርድ ጊዜ ሲመጣ ጀጅመንት ፍርድን የምንቀበልበት በስራችን ልክ የምንገመትበት የምንለካበት ሲሆን ሁለተኛው የድህነት አይነት ደግሞ እንዲሁ በጸጋው እኛ ምንም አይነት ስራ ሳንሰራ ከኛ ምንም አይነት ነገር ሳይጠበቅብን እንዲሁ ደግሞ በጸጋው የዳነው ድህነት አለ። ቅድም እንደውም እዚች ላይ ይቅርታ እዚች ላይ ለመናገር ቅድም አንዴ ይቅርታ ቡራይ ብዙ አልቆየም ወዳጄ ሰማው ካልኩ እኮ በቃ አሁን ይሄኛው ሮሜ 2 ቁጥር 6 ላይ ተቀስከው ስለ ፍርድ ሰዓት ነው የሚያወራው ነው ሐሳብ። እሺ አንደኛው የድህነት አይነትስ ምንድነው? አንደኛው ስለ ፍርድ ነው የሚያወራው፣ አንደኛው ደግሞ ስለ ክርስቶስ የድህነት ስራ የሚያወራ ነው ማለት ነው። ድህነታችን በክርስቶስ በኢየሱስ የተደረገልን ፍጹም ድህነት አለ። እሱስ ደግሞ ጥቅሱ የትኛው ነው? እሱን ለማውጣት 8ን መጥቀስ እኮ ይቻላል። እናንተ ጋር አሁንም ከወጣው ላልመለስ ይችላል። ቁጥር ስለማልይዝም ይቅርታሽ ቡራ እኮ የትኛው መጽሐፍ ላይ ሊድል? ሮሜ 8 ላይ 8:34 አይ ቲንክ ይቅርታ ግን ታውቀዋለህ ልታግዘኝ ትችላለህ እኮ የትኛው እንደምጠቅስ አላቅማ ወይ ሐሳቡን ካልነገርከኝ መስጠት። ኦኬ እሺ በስራችሁ ሳይሆን እንዲሁ በጸጋው ድናችኋል የሚለው እሺ ኤፌሶን ማለት ነው። ከተሳሳትኩ ይቅርታ ሊሆን ይችላል። እሺ ላንብብልህና ይሄ አይደለም ትለኛለህ ካልሆነ ኤፌሶን 2:8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። በትክክል እሱንም መውሰድ እንችላለን። እሱ ደግሞ ሳልቬሽን እኛ ምንም አይነት ነገር ሳይጠበቅብን በክርስቶስ ኢየሱስ እንዲሁ የዳነው ድህነት ነው። ኦኬ አሁን ሁለቱንም እንድናወራ ፈልጋለሁ ማለት ነው። አሁን አንተ በጸጋው ድኛለሁ እያልክ ነው። በስርዓት ጸጋው አድኗል አንተ በስርዓት ምንድነው ጸጋ ማለት? ጸጋ ማለት ከክርስቶስ ኢየሱስ የተሰጠኝ ልጅነቴ ነው። ጸጋ ማለት ምን ማለት ነው? ትርጉሙን የጠየቅኩ። ጸጋ ማለት ከክርስቶስ ኢየሱስ የተሰጠኝ ድህነት ነው። የጸጋን ትርጉም ንገረኝ። ጸጋማ ድህነት ነው ለኔ የተሰጠኝ ድህነት ነው። የትኛው ዲክሽነሪ ነው እንደዛ ያለው? የትኛው መዝገበ ቃላት ንገረኝ። ከተሳሳትኩ ንገረኛ እኮ አንተ ከየት አምጥተህ ነው እንደዛ ያልከው? መጀመሪያ እኔ እንደዚህ ነው የምረዳው። ያንተ መረዳት አይደለም አይደየኩ መጽሐፍ ቅዱስ ስናወራ ያንተ መረዳት ሳይሆን ትርጓሜ ነው። በቃ ከየት አምጥተህ ነው እንደዛ የተረጎምከው አንተ? እኔ ያልኩኝ ያለሁት ጸጋ በጸጋው በእምነት አድኗችኋል ይላል። ስለዚህ ጸጋ ማለት ከክርስቶስ ኢየሱስ የተሰጠን ድህነት ነው አልኩ። ከዚህ አንፃር ነው የተረጎምኩት። አይደለም ካልክ አስረዳኝ። ከየትኛው መዝገበ ቃላት አግኝተህ ነው እንደዛ ብለህ ተረጎምከው? እኮ ሰጠኸኛል እኮ መዝገበ ቃላት አያስፈልገኝም። አንተ እኮ ጸጋው በእምነት አድኗችኋል የሚል እኮ ሰጠኸኝ አንተ። የልጅ ነገር አታርገው። አሁን የልጅ ነገር አታርገው። እኔ ስለ ጥቅሱ አይደለም እያወራ ያለሁት። ጸጋ የሚለውን ትርጉም ከየት አግኝተህ ነው የተረጎምከው? እንደዚህ ብለህ ድነት ነው ብለህ ስትተረጎም ከየት አግኝተህ ነው? አታቆነ ደግሞ አላቅም በልኩ ቀላል ነገር እኮ። ኦኬ እሺ አላቅም አንተ አስረዳኝ። በቃ ጥሩ። ጸጋ የሰው ስም አይደለም። ጸጋ የሚባል ሰው ልታክ ትችላለህ። ጸጋ የሰው ስም አይደለም። ለማይገባው የተሰጠ ነፃ ስጦታ ማለት ነው። ጸጋ ማለት ከእግዚአብሔር የተሰጠ ነፃ ስጦታ ማለት ነው። ጸጋ ድህነት አይደለም። እሱ ድህነት አይደለም። የቃሉን ትርጉም ነው የጠየቀው። የቃሉ ትርጉም ነፃ የሆነ ስጦታው ምንድነው? እሱ የዘላለም ሕይወት ነው። ጸጋው በምን አድኗችኋል ነው የሚለው? በእምነት። መልካም። ጸጋው በእምነት አድኗል አንተ? በስርዓት። መቼ ነው ጸጋው በእምነት ያዳነህ አንተ? በክርስቶስ ኢየሱስ። መቼ ነው ያዳነህ ነው? የዛኔ በመስቀል ላይ። የዛኔ በመስቀል ማለት የዛኔ ክርስቶስ በመስቀል ላይ ተሰቅሎ የኔን ድህነት ፈጽሟል። እኔ ስላንተ ነው እኮ ስለ ክርስቶስ አይደለም። አንተም መቼ ነው ያዳነህ ነው ጥያቄ። የዛኔ ማለት ምንድነው? በመስቀል ላይ ነው ያዳነኝ እኔ እንዴ። አንተ ሳትፈጠር የዛሬ 2000 ዓመት ነው የዳንከው ሳትወለድ? በሰዓት አዎ ሳትፈጠር ነው የዳንከው? ሳልፈጠር የዛኔ በዘሬ ምክንያት በአዳም ዘር የተዘጋው የገነት በር ተከፍቶልኛል በክርስቶስ። ማስረጃ አስተኝ እስኪ። ሳትፈጠር ክርስቶስ በመሞቱ ብቻ ድናሃል የሚል ማስረጃ አስተኝ።
ሳትፈጠር በክርስቶስ ኢየሱስ ጸጋው በእምነት አድኗቸዋል ይለኛል። ጸጋው በእምነት አድኖኛል። ይሄንን እኔ በመረዳበት መልኩ ነገር ያለው የምትረዳበትን ነገር ይሄማ በእምነት ነው የሚለው። በእምነት ምን ማለት ነው? በእምነት ማለት በማመን እኔ ከተፈጠርኩኝ በኋላ ሳምን የክርስቶስ ኢየሱስ ስራ እኔ ላይ ይሰራል ማለት ነው። የክርስቶስ ነው ታዲያ ምትድን ነው አይደለ ወዳጄ? አይ ድህነቱ መቼ ነው የተፈጸመው ለማለት የጠየቀኝ። ድህነቱ መቼ ተፈጸመ አይደለም፣ ስላንተ ነው እያወራው ያለሁት። አንተ ጸጋው አንተን መቼ ነው ያዳነ ነው እኮ ጥያቄ አይደለ? ሳምን ነው የሚያድነኝ። ካላመንኩኝ እንዴት ሊያድነኝ ይችላል? መቼ ነው ይሄ ጸጋ አንተን ያዳነ ታዲያ? ሳምን እኮ መቼ? በክርስቶስ ኢየሱስ ሳምን ያመንኩኝ ጊዜ ድኛለሁ። ናይስ እኮ መልሰልኛል። ሳምን ይዳንኩት አልከኝ አይደል? ቀጥሎ የጠየቁት ጥያቄ ሳምን እንዳትላው ነው። መቼ ጊዜ ነው ጥያቄ። ጊዜ ማለት በዚህ እድሜ ልትል እንችላለን፣ በ2000 እንደዚህ ልትል እንችላለን። የጊዜ ጥያቄ ነው ጠየቁ። መቼ? ትናንትም ሊሆን ይችላል እኮ እሱን እንድትነግረኝ ነው። ትላንት ከሆነ ትላንት እንድትለኝ ነው። መቼ ነው ጥያቄ እኮ ትናንትም ሊሆን ይችላል። እኔ አሁን በስፔሲፊክ አድርጌ ልነግርህ አልችልም፣ አላስተውስም። መቼ ሂጄ ቤተክርስቲያን እግር ስር ተቀምጬ እንደተማርኩ አላውቅም። ክርስቶስ ኢየሱስን መቼ ላቅ አልችልም፣ ልረዳ አልችልም። እኔ ያደግኩት በልጅነት የተጠምቄ በክርስቶስ ኢየሱስ እንዳምን እየተማርኩኝ ነው ያደግኩት። መቼ እንደዳንክ አታውቅም ማለት ነው። መቼ አምነህ እንደዳንክ አታውቅም። ማመኔን ስለማቅ በመዳኔ እርግጠኛ ነኝ። መቼ አምነህ እንደዳንክ አታውቅም ነው ጥያቄ። ጊዜውን እንዴት ላስተውስ እችላለሁ ብሩኬ? አታውቅም። ጊዜውን ላስተውስ አልችልም። መልካም ግን እሺ፣ ጸጋው በእምነት ነው አንተን ያዳነ በስነ ስርዓት። ያ ማለት ስትጠመቅ አይደለም የዳንከው። ወደዚህኛው ሐሳብ እንምጣ፣ ችግር የለውም። ኦኬ፣ ጥምቀት አንዲት ናት። ስጠመቅ ጥምቀት 3 ነው 4 ነው አይደለም ጥያቄ። ያ ማለት አረ ሐሳቤን ላስጨርሰኝ፣ ቡራ ያስጨርሰኛል። አልጠየቅኩማ ወዳጄ። አሁን ጥምቀት 7 ነው 8 ነው አይደለም ጥያቄ። ያ ማለት ሐሳቤን መቼ አስጨረስከኝ? ሰምተኸኝ አልጠየቅኩም ብትለኝ ይሻል። እኮ አልጠየቅኩም እኮ ድጋሚ ያልኩክ። ጥያቄ ምንድነው? ስታምን ጸጋው በእምነት ከሆነ አንተን ያዳነክ ጥምቀት አላዳነህም ማለት ነው ጥያቄ። እሺ፣ ጥምቀቴ እኔ በክርስቶስ ኢየሱስ እያመንኩኝ እንዳድግ እየተማርኩኝ ክርስቶስ ኢየሱስን እያወቅኩኝ እንዳድግ የተሰጠ ቤተሰቦቼ የሰጡት ማረጋገጫ ነው። ምንድነው የጠየቁህ? እኔ ስትጠመቅ አልዳንክም። በቃ ለሱ መልስልኝ። ከዛ አሁን ለተናገርከው ማስረጃ ጠይቃለሁ ከመጽሐፍ ቅዱስ። ይሄ ጥያቄ ግን ስትጠመቅ አልዳንክም ማለት ነው ወይ? እንድኛው ወይ ያ ማለት ስትጠመቅ ነው የዳንከው? ስትጠመቅም ድኛለሁ። ጥምቀቴ ሳምን እኔ ለኔ እንትን የሚሆነው ዋስትና የሚሆነው አምኜ ነው። አድጌ እምነት ከሌለኝ ያ ጥምቀቴ ለኔ ዋስትና ሊሆንኝ ይችላል። ግን ጥምቀቴን በጊዜ በልጅነት የተጠመቅኩበት ምክንያት በክርስቶስ ኢየሱስ እየተኮተኮትኩኝ እንዳድግ። በጥምቀቱ እንድትኮተኮት ማለት ነው። በጥምቀቱ አይደለም፣ በትምህርቱ ቤተሰቦቼ በሚያስተምሩኝ ትምህርት እየተኮተኮትኩ እንዳድግ በስነ ስርዓት። ይሄንን ደግሞ ማቴዎስ ወንጌል ምዕራፍ 18 ወዳጄ ቆይ እሺ፣ ጥምቀቱ አድኖኛል አልከኝ። ያ ማለት በጥምቀቱ እኮ ነው የዳንከው። ጸጋው በእምነት አንተን አላዳነህም ማለት ነው። በጥምቀት የዳንከው ጸጋው በእምነቱ አድኖኛል። የተጠመቅኩት ቀድሜ ከማመኔ በፊት የተጠመቅኩት ክርስቶስ ኢየሱስም ይሄንን አዟል። ምክንያቱም ሰዎች በክርስቶስ ከተጠመቁ በኋላ በአብ ወልድ በመንፈስ ቅዱስ እየተኮተኮቱ የታዘዙን ትእዛዛቱን እንዲጠብቁ እየተማሩ ነው ማደግ ያለባቸው። እሺ፣ ደህና ነው አይደል? ይሄ ልጅ አሁን እንቀጥል አይደል? እንደዛ ነው አይደል የሚሰማችሁ? እዚህ ልጅ ጋር እንቀጥል አይደል? ዝም ብለን ደህና ነው። አሁን የሚመልሰው ራሱ መልስ ለሱ ራሱ እኮ ግራ ነው። እንኳን ለኛ ለምንሰማው ለራሱ እንኳን መልሱ ግራ ነው። መልስ ካለህ መልስ፣ ከሌለህ የለኝም ብለህ ውጣ። መነጋገሩ አስፈላጊ አይደለም። ምኑን ልመልስ? እኔ ማጠያቂ እኮ ነኝ። የምትመልሰውማ አንተ ነህ። እኔ ምን ሶል የሚባለው ነው? መልስልኝ፣ የቻልከውን መልስልኝ። ጣልቃ አትግባ፣ ተናገሩ ነው እንታ። ጣልቃ አትግባ። አንተ ከሱ ጋር እያወራሁ ነው። አንተ እንደዚህ ስትላለው ነው። ሚት አድርገው ወዳጄ። ኤርሚስ ያወራ ስማው። እታች ወረድ። ሶል የሚባለው ሰው እኮ ነው። ስም ቀይሮ ነው። ምንም በቃ ሰውን የመጽሐፍ ቅዱስን የመንፈሳዊ አፒታይትን እኮ ነው የሚዘጋው።
ሳምን በጸጋው ድኛለሁ ይላል፣ ተጠምቄ ድኛለሁ ይላል። ያ ስኩ ተኩስ ነበር አለ እና ውሃው ታዲያ እንዳይደርቅ ነበር ያስፈልገው በአርባ ቀን እያጠጣችሁ ያ አዎ እያጠጣው ማለት ነው። ቅድም የጠቀሰው ሮሜ መጽሐፍ የአዳም ዘር ስለሆንኩኝ ያለ እኮ ነው ድኛለሁ ሲል ነበር ደግሞ። አዎ የአዳም ዘር ሁሉ ድኗል ነው ሐሳቡና ሮሜ መጽሐፍ ምዕራፍ 2 የገባውን ጠይቀው ነው ከበላይ ያለው። እሺ ተቀበሏል ኤርሚ? ኖ ተቀበለው። እኔ ደከመኛል። እሺ ሳሚ እንኳን ደህና መጣህ። ሳሚ አቤት እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት እምነት ነህ? ኦርቶዶክስ ተዋህዶ። መልካም እሺ የኦርቶዶክስ ነገረ ድህነት ርዕሳችን ይሄ ነው። እሺ የኦርቶዶክስ ነገረ ድህነት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ እርግጠኛ ነህ? ትንሽ ድምጽ ታፍኗል። እሺ የሆነ ነገር ላይ ያስቀምጠው ከሆነ አንሳው በደንብ ነው። ነው የመጽሐፍ ቅዱስ ነው እንጂ ታዲያ ሌላ ምን አለ? ሌላ አለ እንዴ? መጽሐፍ ቅዱሳዊ ነው። አዎ እሺ የኢትዮጵያ ኦርቶዶክስ ነገረ ድህነት አንተ የዘላለም ሕይወት እንዳለክ እርግጠኛ አድርጓል? እኔ መጽሐፍ ቅዱስ ነው ማነበው። እሺ የዘላለም ሕይወት እንዳለን ኢየሱስ ስለሞተልን ኢየሱስ ክርስቶስ ነገ ድህነታችን እንደሆነ ያስተምራል። መልካም እስኪ እንፈትሸው እንግዲህ አይደል ትምህርቱን እንፈትሸው። ሳሚ ጻድቅ ነህ አሁን አንተ? ጻድቅ ነህ? እኔ አዎ በእግዚአብሔር በክርስቶስ ጻድቅ ነኝ። ጻድቅ ነህ? አዎ ጻድቅ ነው ሲል በምህረቱ በአዳኝነቱ በስራዬ ሳይሆን በድህነቱ ቢያስ እሱ ባደረገልኝ ነገር ሁሉ በቃ ኃጢአት ይሽሮልኛል። የምሰራው ኃጢአት ደግሞ ሁሉ ጊዜ ያስተሰርይልኛል። ይሄ ነው ማምነው የምታምነው ቤተክርስቲያን። እሺ የምታምነው ቤተክርስቲያን ላልከው ማስረጃ ጠይቀሃለሁ። ያው ዝም ብለን አናልፈውም ማለት ነው። እሺ ያ ማለት አንተ ጻድቅ ነህ አሁን ሳሚ? አዎ መልካም መች ነው ጻድቅ የሆንከው? ክርስቶስ በክርስቶስ በኢየሱስ ክርስቶስ አምላክነትና አዳኝነት ታምነው መች እሺ ቆይ አንዴ ይቅርታ የት አካባቢ ነው የምትኖረው? እኔ ወደ ትግራይ አካባቢ። አይ በቃ እናንተ ጋርማ እኮ ወንጌል ገብቷል እኮ እናንተ ጋር አደገኛ የወንጌል እሳት አለ። እናንተ ጋር እኮ ለውጥ አለ። እናንተ ጋር ቆንጆ የወንጌል እሳት አለ። በቃ ለውጥ አለ እናንተ ጋር። እሺ መች ነው ያመንከው በክርስቶስ ኢየሱስ ሳሚ? አረ እኔ ከቤተሰቦቻችን ሙሉ እንደዛ ነው ተወራረደ ኦርቶዶክስ ተዋህዶ ነው። ገብቶኛል። ቤተሰቦቻችሁም አንተ አሁን ከቤተሰብ ወርሰክ ነው የዳንከው ወይስ በክርስቶስ አምነን ነው የዳንከው? በቤተሰብ ወርስ እምነት እኮ አባቶቻችን መስዋዕት የሚለውን በእምነት ክርስቶስን ይከተላሉ። ክርስቶስን እኔም እከተላለሁ። መከተለው ደግሞ ክርስቲያን ተብዬ በኢየሱስ ክርስቶስ ስም እጸልያለሁ፣ አመሰግናለሁ። በሁሉም ጥያቄ ግን ምንድነው መሰለክ ወርሰክ ነው አንተ ክርስቲያን የሆንከው ወይ ደግሞ ጻድቅ የሆንከው ወይስ በክርስቶስ አምነህ ነው ጥያቄ? በክርስቶስ አምነህ ነው እንጂ ቤተሰቦችን በክርስቶስ አምነው ነው በክርስቶስ አምነው። ስታምን ነው ጻድቅ የሆንከው አይደል? አዎ። መች ነው ያመንከው በክርስቶስ ኢየሱስ? ከልጅነት የጀመረ። መች ነው ልጅነት ማለት? ማስተዋል በቻልክበት ሰዓት ራሴን ካወቅኩ በኋላ ነው ማለት። ከዛ በፊት ያለ ህፃን ነኝ፣ መለየት አልችልም። ነፍሴን ልትለይ ትችላለች፣ ስጋዊ ነገር መለየት አልችልም። ግን ራሴን ካወቅኩ በኋላ በቃ በክርስቶስ ማን ነው ብዬ ከቤተክርስቲያንም ሲያስተምሩ መጽሐፍ ቅዱስም ሳነብ ክርስቶስ ማን ነው ብዬ አውቃለሁ። ክርስቶስ ማለት ስለኛ ወደ ማርያም ጸልያለህ ሳሚ? አይ ቅዱሳን የኛ ጸሎት ያሳርጋሉ ነው እንጂ ወደ አንድ እንትን ያድነኛል ብዬ ሳይሆን መጸልየው ጸሎት ያሳርጋል። የሰው ጸሎት ቅዱሳን መላእክትም ያሳርጋሉ። ይሄ አምናለሁ በመጽሐፍ ቅዱሳውም ጭምር ስለሆነ ማለት ነው። ትጸልያለህ ግን አንተ ወደ ማርያም ስሟን እየጠራህ ትጸልያለህ?
ጸሎቴ ወደ አምላኬና ወደ ጌታዬ ወደ ኢየሱስ ክርስቶስ ተሳርግልኝ ዘንድ ብዬ ልጸልይ እችላለሁ ጸልያለሁ ወደ ማርያም ጸልያለክ በቃ ማርያም ሲባል እኮ ቅድስት ወደ ቅዱሳን ሙሉ ወደ መላእክት ትጸልያለህ ወደ መላእክት ስጸልይ ስለ ጸሎቴ እንዲያሳርጉልኝ ነው እንጂ እንዲያድኑኝ አይደለም እዚህ ጋር በነገራችን ላይ እነሱ በስጋዊ ነገር በስጋዊ ነው እንዲለምኑልህ ነው የምጸልየው እንዲያሳርጉልኝ ምንድነው ማሳረግ ዞሮ ዞሮ ወደ እግዚአብሔር እንዲያደርሱልህ ማለት ነው ጸሎቴ እንዲያሳርጉልኝ ቀጥሎ ደግሞ እነሱ ሊረዱኝ የሚችሉ በእግዚአብሔር ኃይል ተልኮ ስጋዊ በምድር ያለው በስዕላቸው ፊት ተሰግዳለህ በስዕላቸው ፊት ተሰግዳለህ ስግደት ለእግዚአብሔር ነው ጸጋ ስጦታ ተብሎ ካልሆነ በቀር በስዕል ፊት ለሚካኤል ለገብርኤል ለማርያም ብለን ተንበርከከን ለይተን አንሰግድም ማለት አሰግድም በስዕል ፊት የክብር ዝም ብሎ ለአምልኮ አይደለም የምን ተሰግዳለህ ላንተም ጎንበስ ብዬ ሰላም ላለው እርስ በርስ ተከባብሮ ተዋደዱ ስላለ ኢየሱስ አይ ስለ ስዕሉ ነው እኔ ስዕል አይደለም ስዕል ተሰግዳለህ ወይ ነው ጥያቄ አላመልክም አይ እኔ ታመልካለህ ምናምን ሳይሆን ተሰግዳለህ ወይ የምንም ይሁን ተሰግዳለህ ወይ በስዕል ፊት ለስዕል እንደዚህ ብዬ እኔ ለይቻል ሰግድም ለእግዚአብሔር ፊት ነው የምንበረከከውኛ አስምም ምናምን ስዕል አሁን የአቡነ አረጋይን ስዕል አስምም እንጂ መሳም እኮ ቅዱሳን እኮ ናቸው ምን ሆናል ያንተ ስዕል እኮ ወንድሜ እኮ እኮ ወንድሜ ብዬ ልስማው ይችላል የቆማም ትስማለህ ስዕሉን ከዛ በስዕሉ ፊት ደግሞ እየጸለይክ ትሰግዳለህ ስዕሉ ስሟለሁ ከዛ እየጸለይክ ትሰግዳለህ በስዕሉ ፊት ወደ እግዚአብሔር ነው የምሰግደው አሰግድም ለስዕሉ እሺ በቃ ድነቱ ላይ እንቆይ እኔ እንደው በክርስቶስ ኢየሱስ አርፏል ይሄ ልጅ አላረፈም የሚለውን ብቻ ለማጣራት ያክል ነውና ርዕሱ ላይ እንቆይ በቃ ያላረፈች ነፍስ እንደሆነ ስለተረዳሁ ማለት ነው አንተ በክርስቶስ ኢየሱስ አምኜ በእግዚአብሔር ፊት ጻድቁኛለሁ አልከኝ ኦኬ አሁን ምሰራው ስራ መልካም ስራ ምሰራው ለመዳን ነው ወይስ የዳነ ማንነት ስላለክ ነው ሳሚ የዳነ ማንነት ስላለኝ ኢየሱስ ክርስቶስ ያመነ ኢየሱስ ክርስቶስ ያዘዛቸው ስራ ይሰራል እንጂ ለመዳን አይደለም ምሰራው አድኖኛል አድኖኝ ያለ ግን የሱ ስራ እሱ የሚወዳቸው ስራ ነው መስራት ያለበት አድኖኝ ያለ ግን ነፍሳትን ማጥፋት አልችልም ይሄ ማለት በቃ ከእምነት እየወጣው ነው ክርስቶስን እምነት የክርስቶስ አዳኝነቱን እየተቀበልኩ አይደለም ማለት ነው ግን አመኛው ድኛለሁ ከዳንኩኝ ደግሞ እሱ ያዘዛቸውን 10 ትእዛዝም አለ 6 ትእዛዝ ቃለ ወንጌል የሚሉትም አሉ እነሱን አከብራለሁ ግዴታዬ ነው እንጂ እኔ በክርስቶስ ድኛለሁ ጻድቅ ነኝ የዳንኩ ሰው ነኝ ግን ስድን ደግሞ መዳን ማለት እሱ ያዘዛቸውን መጽሐፍ ቅዱሳዊ ሆነ ትእዛዛቶቹን ደግሞ አከብራለሁ ተገብራለሁ ብዬ ነው እሺ የተኛ ሰው አታስገቡ ሞገስ ከታች ከላይ ያለው ተኝቶ ነበር የገባው እሺ ሶ አንታውን መልካም ምግባርን ማደርገው የዳነ ማንነት ስላለኝ ነው ያልከኝ ያለው አዎ እሺ ጥሩ ነው አሁን ይሄ መረዳት ጥሩ ነው ግን ስህተት የሆነውን ደግሞ ነገር ላሳይክ ለምሳሌ 10ቱ ትእዛዛት አልከና ተናገርክ ለምሳሌ 10ቱ ትእዛዛት በራሳቸው በብሉይ ኪዳን የተሰጡ ለሙሴ በሙሴ አማካይነት ለእስራኤል ህዝብ የተሰጠ ትእዛዝ ነው አይደል አዎ እሱ ትእዛዝ ህግ ይባላል አይደል ህግ ነው መጽሐፍ ቅዱስ ይዛል አይ አልያዝክም እኔ ባነብል እሺ አንተ ብታነበው ደስ ይለኝ ነበር ምን ለምሳሌ ቃለ ወንጌል 6 ወንጌላትም አሉ አይደል አዎ አንዴ ስማኝ ወደሱ ደግሞ እንሄዳለን ማቴዎስ ላይ ወዳለው ሐሳብ ደግሞ እንሄዳለን ለምሳሌ በኢትዮጵያ ህግ መሰረት አንድ ሰው ጥፋት ሲያጠፋ በኢትዮጵያ ህግ ነው አይደል የሚዳኘው አዎ ምድራዊ ህግ ማለት ነው ይሄ ምድራዊ ህግ ነው ህግ ነው በቃ ዓለማዊ ህግ ነው በነገራችን ላይ ዓለማዊ ህግ ነው ህግ የበላይ ነው ማለት ነው አይደል አዎ መልካም ህግ የበላይ ስለሆነ በህግ ነው የምንዳኘው ማለት ነው አዎ እንደዚህ ይላል ሮሜ መጽሐፍ ምዕራፍ 6 ቁጥር 14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከህግ በታች አይደላችሁምና ይላል ከምን በታች አይደላችሁም ይላል እግዚአብሔር ቃል
ህግ በታች ከምን በታች ናችሁ ይላል ከጸጋ ሰው ከህግ በታች አይደላችሁም ሲል ከኛ በላይ ህግ አይደለም ማለት ነው አይደል እኛ ከህግ በላይ ነን ያለ ነው ማለት ነው አይደል በጣም ነው እንጂ ሰው ስለየትኛው ህግ ነው እያወራ ያለው በዚህ መጽሐፍ ክፍል ሰው አትግደል አታመንዝር አትስረቅ የሚለው ሰው አንተ ከህግ በታች ነህ ከህግ በላይ ነው ያለው ህግ በላይ ነው ከህግ በላይ ከሆነ ደግሞ እነዚህ ከኔ በታች ያሉ ህጉ ለኔ ስለወጣ ማለት ነው እኔ ከህግ በላይ ሆነ ለኔ ተብሎ ስለወጣ የነዛ እግዚአብሔር የፈጠራትን ነፍስ ማጥፋት እንደማይገባኝ ዝሙት መፈጸም እንደማይገባኝ መስረቅም እንደማይገባኝ ያሰማል አልገባህም ሐሳቡ ማለት ነው ከህግ በታች አይደላችሁም ቅድም ስለ ምድራዊ ህግ ስናወራ ህግ ከበላያችን ነው ከኛ በታች ነው ስለዚህ ህግ ስናወራ ከኛ በታች ነው ከኛ በታች ምድራዊ ህግ አሁን የኢትዮጵያ ህገ መንግስት ከኛ በታች ነው ህግ የበላይ ነው ወይስ የኢትዮጵያ በታች ነው አሁን የኢትዮጵያ ህገ መንግስት ለኛ የኢትዮጵያ ህገ መንግስቱ ከኛ በታች ነው የሀገር ዓለማዊ ማለት ነው ህግማ የበላይ ነው እንጂ ህግ ይከበር ህግ የበላይ ነው አይደል የሚባለው የበላይ ነው ማለት ታዲያ ለኛን ለማስከበር እኮ ነው ለሰው ልጅ ተብሎ የወጣ ህግ አይደለ አዎ ህጉ የበላይ ስለሆነ እኛን ሁላችን የሚገዛ ማን ነው ማለት ነው ህጉ ነው አይደል የወጣው ህግ አዎ የበላይ ስለሆነ ማለት ነው አይደል እሺ ይሁን እሺ መልካም እዚህ ክፍል ላይ ደግሞ እያለን ያለው በደንብ እኮ እንድታስተውል ነው ምን አለ መሰለ ኃጢአት አይገዛችሁምና ኃጢአት አይገዛችሁም የሚለው ለምንድን ነው የዳንበት ጸጋ ራሱ ዓለማዊ ምኞትንና ኃጢአትን የሚያስከድ ስለሆነ ነው ክርስቲያን ኃጢአት አይገዛው ሰው በስራው አይድንም ማለት አይሰራም ማለት አይደለም በደንብ ስማኝ ሳሚ ሰው በስራ አይድንም ማለት አይሰራም ማለት አይደለም የግዴታ ነው እንሰራለን ለምን የእግዚአብሔር ልጆች ነን የእግዚአብሔር ልጆች ሁሉ እግዚአብሔርን መስለው ነው መኖር ያለባቸው ህይወታቸው ቅድስና ነው ማለት ነው ነገር ግን ህግ ግን አይገዛቸው ለምን ከህግ በላይ ስለሆነ አየ ህግ አይገዛችሁም እናለቁ እናንተ ከጸጋ በታች እንጂ ከምን በታች አለ ከኛ በላይ ምንድነው ያለው ማለት ነው ሳሚ ከጸጋ በታች ሲል ከበላያችን ምንድነው ያለው ከበላያችን ጸጋው ነው እግዚአብሔር የሚሰጠን ጸጋችን ነው አዎ ከበላያችን ያለው ጸጋ ነው ከስራችንስ ያለው ከኛ ስር ህግ ነው ናይስ ሶ የሚገዛንኛ ከበላያችን የሆነው ምንድነው ጸጋ ነው ማለት ነው ጸጋ ነው ጸጋው ደግሞ ኃጢአት እንዳይገዛንኛ ዓለማዊ ምኞት ምናምን እንዳይገዛን የሚያግዘን ጸጋ ነው የጸጋ የዳንበት ጸጋ በራሱ ለዛ ነው ቲቶ መጽሐፍ ምዕራፍ 2 ቁጥር 11 12 እንደዚህ አይደል የሚለው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ምን የሚያደርግ ሰዎችን ሁሉ የሚያድን ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የዳንበት ጸጋ ከዛስ የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል ምኑ ከበላያችን ያለው ጸጋ ማለት ነው ከኛ በላይ ያለው ጸጋ ከኛ በላይ ያለው ምንድነው ማለት ነው ሳሚ ጸጋ ነው ማለት ነው ህግ ደግሞ ከኛ በታች ነው ያለው አንተ የእግዚአብሔር መንግስት እንደምትወርስ እርግጠኛ ነህ ሳሚ በደንብ ነው እንጂ ኢየሱስ ክርስቶስ እርግጠኛ አድርጓል አዎ ለምን ወረደ ታዲያ ያ ቢሆንማ እኮ ስለኛ መምጣት ማያስፈልገውማ እኛን እንዲያድነን የሰጠንን ተቀብለን አምነን በዛው ሄደን እንድንድን የመጣልን አደሱማ አምንበታለሁ እንጂ በደንብ አድርጌ እንዴ ታዲያ ምን ተስፋ አለ ሌላ ታዲያ ክርስቶስ ማለት ለምን ይጠቅመኛል ታዲያ በማዳኑን ካላመንኩ እንደመድን እርግጠኛ ካልሆንኩ ለኔ ትርጉም የሚሰጠኝ ነገር አይደለም እንደዛ ነው ማምነው ማቀው ለቤተሰቦች ተነግራቸዋል እንደዚህ ብለ የዘላለም ህይወት እንዳላቸው ቤተሰቦች እርግጠኛ ናቸው ያቃሉ እኮ እኔ እንግዲህ በሌላ አካባቢ አላቀም ግን አሁን እኛ ጋር ምን እንዳለ ታውቃለህ ትንሽ ነገር በቃ ትንሽ ወጣ የሚለው ዝም ብሎ በተለምዶ የሚሄድ ነገር ዝም ብሎ ህዝቡ ማለት አካባቢ በክርስቶስ ያምናል ኢየሱስ ክርስቶስ የድንግል ልጅ ሆኖ እኛ ሊያድነን እንደመጣ
እግዚኦ መሐረነ ክርስቶስ ሁሉም ያውቃል ግን ትንሽ ምን አለ ትንሽ ላለ ማለት አሁንም ህዝቡ እያስገነዘቡት ነው እንደው አሁንም ቤተክርስቲያን ሲያስተምር ከበፊት ለየት ባለ መልኩ በጥሩ ሁኔታ እያስተማሩ ነው አሁን በዚህ አመት ማለት ነው ታውቃለ እና ትንሽ ምን አለ በቃ አለማወቅ ዝም ብሎ አለመለየት ዝም ብሎ በቃ አንድ በቃ መልአክ ዝም ብሎ አለ ካደል አለማወቅ አንድ ገጠረው የሆነ ቦታ ላይ ሄደክ ፈጣሪ እንደሆነ አድርጎ እንደሚያስቡ ወይም ደግሞ ማርያም ደግሞ በቃ የጌታ እናት እንደሆነ ያውቃሉ እና ባክሽን እንደዚህ አይነት ነገር በቃ በማርያም እንኳን ደህና ነው ግን በመላእክት ወይም በሌላ ቅዱሳን ላይ ወይም አሁን አርጋው እንዳልከው እንደ ፈጣሪ አድርጎ የሚያስቡ አሉ አለመገናዘብ እንደዚህ አይነት ነገር ሲያስተምሩ ቤተክርስቲያን ግን እንደዚህ አይሉም አሁን በጣም በረቀቅ ረቀቅ ባለ መልኩ እየተማረ ነው ህዝቡ ያው ትንሽ አማርኛ እንትን ይለኛል ግን መንበረ ሰላማ ነው አይደል አሁን እናንተ ጋር ያለው ባለፈው መንበረ ሰላማ ዩቲዩብ ላይ በተለቀቀው ቪዲዮ የተክለ ሃይማኖትን ገድል አንቀበልም ተቅማጥ ከክርስቶስ ደም ጋር ሲነጻጸር ተመልክተናል ብለው በፍለፊት ወጥቶ ተቃውመዋል ምን ትላለህ በራሴ ሰምቻለሁ አይቻለሁ ይሄ ተባለ በደንብ ዝም ብሎ በአንድ ሰው ወይ ሁለት ሰው ወጥቶ የተናገረው ሳይሆን ቁጭ ብሎ ተነጋግሮበት ተወያይቶበት በቤተክርስቲያን በአባቶቹም በካህናቱም ሁሉም ሆነ ተወያይቶበት ከዚህ በፊት የተጫነብን ነገር አለ በጀጃ እስጢፋኖስ የሚባል አለ በፊት ታሪክ የምታውቀው ኮነኛ ናቀዋለን በራሱ የቻለ መጽሐፍም አለው እና ለጀጃ እስጢፋኖስ በምን ምክንያት ተጽዕኖ እንደተፈጠረባቸው ከዚህ በፊት ትክክለኛ እምነታቸው ይዘው ይሄዱና ካለፈው ከዛ በኋላ በቃ ገድላት ትክክለኛ ያልሆነ ገድላት አሉ ትክክለኛ የሆነ ገድላትም አሉ ትክክለኛ የሆነ ገድላትን ምንድነው የነ ቅዱስ ማለት የነ ሐዋርያ ቅዱስ ጳውሎስ የነ ሐዋርያ ቅዱስ ጴጥሮስ እነዚህ ገድላት ራሱ የቻለ በመጽሐፍ ቅዱስ የተተረከ ነው የነሱ አይደለ ለምሳሌ ገድላት ብለን የሚዘክለ መጽሐፍ ቅዱሳዊ ነው አይደለ እሺ ሐሳብን ያገኘሁት ነው ማለት ክርስትና በራሱ ተጋድሎ ስለሆነ ማለት ነው ሐሳብን አግኝቻለሁ እና ከቅዱሳን ላይ ደግሞ እውነተኛና በመጽሐፍ ቅዱስ በኋላ ቢሆንም ትክክለኛ ቅዱሳንን እንዳሉ ለምሳሌ አሁን በጴንጤ ራሱ የቻለ በጣም ለምሳሌ ፓስተሮች ሆነው ከዚህ በፊት የነበሩ በጣም ለእግዚአብሔር የቀረው ይኖራሉ እነሱ ተጋድሎ ነው ራሱ የቻለ ቅድስና ነው በቤተክርስቲያን ኦርቶዶክስ ነው ብዙም በዛን ሰዓት ባረቀቀ ዘመን በጣም የተጋደሉ አሉ ትክክለኛ ሆነ ገድላት አለ ትክክለኛ ያልሆነ ደግሞ በጣም የተፈወዘ ገድላት አለ ይሄ በእኛ አሁን በደንብ አርጎ ተወያይቶበት የማስተካከል አለበት የማስተካከለው ደግሞ ከዚህ ያራጋጋ ሁሉም ነገር ያስረዳክ ነው ምክንያቱም ከዜሮ ተነስተህ እንደዚህ ነው ማለት አትችልም ግን አሁን ትክክለኛ ምንድነው እኔ ኦርቶዶክስ ነኝ ተዋህዶ ነኝ ከተዋህዶ ፍለጋ ቢመጣና ለናቃነቱን ምክንያቱም እኔ ማምነው ክርስቶስ ነው እኛ ምናምነው ክርስቶስ ኢየሱስ ነው ድንግል ማርያም ደግሞ በድንግልናዋ ፈጣሪ በመውለዷን እናከብራታለን እንወዳታለን ማናችንም ፍጡር እግዚአብሔር ያምናል የሚለውን ፍጡር ይወዳታል እንደዚህ ነው እና ገድላት ላይ በጣም ብዙ ችግር እንዳለ በደንብ አድርጎ ተነጋግሮበታል እዚህ ጋር ማለት ነው ይነጋገሩበት ባይነጋገሩበት ሳይሆን ዋና ጉዳዩ ገድላት ማለት የአንድ ገድል ሲጻፍ ብዙ ነገር ታነባለህ ማይሆናል እኔ አሁን በቤተክርስቲያንም ተመርያለሁ ገድላት ስታነብ ማይሆን ነገር አለ ለምን ስትል በቃ አንድ በእንትን ስትነጋገር የሆነ በፖለቲካም ሁላ የተቀላቀለበት ከዚህ በፊት እንዳለ ሁላ ይነገራል ታውቃለህ በፖለቲካ ሲልህ በንጉስነት የገባ ነው አይደለ ታሪኮቹ ስለማጣቸው ምን ይያምራሉ በንጉስነት ነው በዛ በንግስና ዘመን ለህዝብ ለመግዛት ህዝብን ለማንበርከክ ተብሎ የተቀላቀለ ገድላት አለ ማይገባ ገድላት ተብሎ ደግሞ ለሌላ አንድ ትክክለኛ ገድል የፈጸመ ቅዱስ ይያለ በስም ተማሳስሎ ያ ገድል የፈጸመ ቅዱስ ጻድቅ ይያለ የሌላ በቃ ምንም ወይ መነኩሴ ሊኖር ይችላል
ወይም አንድ ዝም ብሎ ወይ ኖርማል ዲያቆንም ሊኖር ይችላል ስም ቀይሮ ያ ገድላቱ ወደዛ ተገልጦ ተጽፎ ያልሰራው ያላደረገው ገድል የተጻፈ በቤተክርስቲያን አለ እንዳለ ደግሞ ያው ዝቅ ብለህ ሰው በደንብ ሁሉም ላያውቅ ይችላል ግን በትክክል ግን በቤተክርስቲያን ዙሪያ ግን መስተካከል ያለብን መስተካከል እኛ ክርስቲያን ነን ኦርቶዶክስ ነን ተዋህዶ ነን ክርስቶስ ግና አድኖናል ድነናል ከዳን ካመን ደግሞ የሱ ያዘዛቸው ስራዎቹን ክርስቶስን ያመነ ክርስቶስን የተቀበለ በክርስቶስን ድህነት ያመነ የሱ ስራ ይሰራል ስለዚህ የሱ ስራ እንድንሰራ ማይሆን ስራዎች ያሉ ደግሞ ቀስ በቀስ ማስወጣት አለብን ብሎ ተምረናል ግን እኔ በዚህ ነው ማምነው ለሃለው እንግዲህ ለመተንተን አማርኛ ማጥረኛለሽ ችግር የለም የመጨረሻ ጥያቄ ልጠይቅ ለምሳሌ አቡነ ይማታ ገዳም አለ አይደል ትግራይ ክልል አላ ታቋላል አቡነ ይማታን አቋለሁ አቡነ ይማታ ገዳም ሂዶ በመርገጥ የሰዎች ነፍስ ወይ ደግሞ ከሞት መዳን ይቻላል ያን ገዳም በመርገጥ የዘላለም ሕይወት ማግኘት ይቻላል የዘላለም ሕይወት ክርስቶስ ሰጠን ኦሬዲ እዛ ለምሳሌ ተክለኛ ቅዱሳን ከሆኑ ምንድነው የሚገኘው ከስጋዊ ነገር መላእክት ለኛ ሊያድኑን የሚመጡ ከስጋዊ ነገር ከሚጓዳን እግዚአብሔር መላእክት በዙሪያችን ይሰፍራሉ ማለት አታስከፏቸው ነው የሚል አንብብ ያለው አታስቆጧቸው ነው የሚል አለ መሰለኝ ምን ላይ እንደሆነ ባላስታውሰውምና ይሄንን ያክል እግዚአብሔር በላካቸው ቅዱሳን እግዚአብሔር በላካቸው መላእክት በስጋዊ ነገር እንድንድን ነው እንጂ ከክርስቶስ ውጭ ማንንም መዳን እንደማይችል ማንንም ያውቃል ይሄ እንዳልኩ ማህበረሰብ ላይ ገባ ብለ አንድ ከተማ ውስጥ ሆነም እንኳን ያወቀ ያነበው በቃ በደረቅ እንትን የሚከራከር አለ ተሰማለ አይደለም ኦኬ ቆንጆ በቃ ቆንጆ ቀደም ስነሳ እንዳልኩት ትግራይ ክልል ላይ ቆንጆ የወንጌል ሰዓት አለ እግዚአብሔር በቃ ትልቅ ስራ እየተሰራ እንደሆነ በትግራይ ክልል በቃ ያስታውቃል ጌታ ይርዳቸው እንግዲህ አሁን ላሉት መሪዎችም ለመንበረ ሰላማም ጭምር ማለት ነው በትግራይ ክልል ላሉት ጌታ ይርዳቸው ከዚህ በላይ መገለጡን ይስጣቸው ሰዎች እንዲድኑ ወደ ክርስቶስ እንዲመጡኛ ሰው ጴንጤ እንዲሆን አዳራሽ ውስጥ እንድንሰበሰብ ምናምን አይደለም ሰዎች በተለይ ኢትዮጵያ ኦርቶዶክስ ባሉበት ሆኖ እውነተኛውን አሁን ኤሊስ ሲናገር ደስ አይልም በክርስቶስ ኢየሱስ ብቻ ነው የዘላለም ሕይወት የሚገኘው የሥጋ ፈውስ የሆነ ቦታ ተሄዶ ምናምን ሊሆን ይችላል አለ እንመጣለን ወደሱም ቀስ ብለን የዘላለም ሕይወት ግን አለ ከአንድ ኦርቶዶክሳዊ መስማት በጣም ነው የሚያስደስተው በክርስቶስ ኢየሱስ ብቻ ነው አለ ካለቀ ይሄ ትልቅ ለውጥ ነው ጌታ ይርዳቸው ኦሮሚያ ላይም እየተሰራ ያለው ስራ ቀላል አይደለም ትግራይ ክልል እንደዛው ማለት ነው አሁን ኢትዮጵያ ላይ ስታይ በብዛት በቃ እየጎዳን ያለ ምንድነው ህልህ የሚባል አለ ክርክር በቃ አልሸነፍ ባይነት አንዱም ከአንዱም ህልህ ማን ያሸንፋል እንደዛ ነፍስ ልትድን አትችልም እኔ ወንጌል መስበክ ምናምን አልችልም ዝም ብዬ በራሴ አነባለሁ እንጂ ወይም ደግሞ ቤተክርስቲያን በማረም ግዕዙ ነው እንጂ እኔ በደንብ ትንም ወንጌል አነባለሁ እንጂ መስበክ ምናምን ልምድም የለኝም ግን ሳነብ በራሴ በመገነዘው ሲያስተምሩን ምሰማው ገባ ብዬ እንደዚህ ይላል አያለው እና እኔ ልልህ ፈለኩ ህልህ ነገር አሁን ለምሳሌ እኮ ጴንጤ ራሱ የቻለ አዳራሽ ኦርቶዶክስም ራሱ የቻለ ቤተክርስቲያን ቤተ መቅደስ ምናምን ወይም ደግሞ በቃ እንደዚህ የሚባል አለ ግን ሁላችን ምንድነው እዚህ ጋር የሚያላየን ተገባብተን ማለት ነው ሁላችን የክርስቶስ አዳኝነት ድንግል ማርያም በጣም ወዳታለሁ በነገራችን ላይ መወዳት ደግሞ ነፍሴን እንድታድናት ሳይሆን የጌታ የኢየሱስ በቃ በዙፋን ላለው ጌታ ኢየሱስ ክርስቶስ እናት የሆነችው ድንግል ማርያም በጣም ወዳታለሁ በጣም በቃ ማለት መወዳት ደግሞ እግዚአብሔር ቀናተኛ አምላክ ነው ከፈጣሪና ከአምላኬና አንዴ ሳሚ ነፍሴን አታድነኝም ነው ያልከው በጣም በወዳትም ግን ነፍሴን አታድነኝም ነው ያልከው እኔ ድንግል ማርያም በጣም አምርሬ ወዳታለሁ ለምን እንደምወዳት በዙፋኑ ላለው ለጌታ ለኢየሱስ ክርስቶስ በአውቄ ለተቀመጠ እናት ስለሆነች በጣም ነው መወዳት ግን ስወዳት ነፍሴን እንድታድነኝ አይደለም እመወዳት ለምንድነው እንሆ እናታችሁ ብሎ ኢየሱስ ክርስቶስ ለቅዱስ ዮሐንስ በመስቀሉ ስር ሆኖ እንሆ እናትህ ብሎ
በዮሐንስ ወንጌል ነው ያለው መሰለኝ 1927 አካባቢ ነው ሲሰጣት ይሄ ምንድነው የጌታ እናት የኛ እናት ናት ግን የኛ እናት ናት ስለው መዳን በጌታ በኢየሱስ ክርስቶስ ብቻ ነው እንድታደነን አይደለም ግን በጣም ወዳታለን ወዳት ደግሞ ከክርስቶስ አብልጬ ወዳት አልችልም ምክንያቱም ክርስቶስ ቀናተኛ አምላክ ነው እግዚአብሔር ስለዚህ ከጌታው አብልጠን ምንወደው አንድ አካል ሊኖር አይገባም ቢያንስ ከዛ በፊት እርስ በርስ እንድንካወር እንኳን እናት አባትን እንድናከብር እግዚአብሔር ከማምለካችን በፊት እናት አባታችን ክብር እንድንለይ ቅዱሳንም ሆነም መክበር ባለበት ይከበር ጌታ እግዚአብሔር ግን በማንንም መዋዳደርና ከማንንም አብልጠ ልትወደው ሌላ አካል አይቻልም ከጌታ እግዚአብሔር ውጪ ድንግል ማርያም ግን የኢየሱስ እናት ስለሆነ በጣም ነው መወዳት በነገራችን ላይ ግን ስወዳት ነፍሴ እንድታድናት አይደለም ይሄ ነው ምልክ እና ስወዳት መውደድ ገብርኤል ሲናገሩ ባለፈው ብፁዕ አቡነ ገብርኤል ሲናገሩ ሳሚ ምን አሉ መሰለ ፍጡር ቤዛ ሊሆን አይችልም ቤዛችን ኢየሱስ ክርስቶስ ብቻ ነው አስደንግጡ ማርያም ቤዛ ልትሆን አትችልም አሉ ምን ብላችሁ ነው የምታምኑት አይ እዚህ ላይ አሁን ለምሳሌ የመዳን ቤዛችን ክርስቶስ እንደሆነ ማናችንም እናውቃለን መጽሐፍ ቅዱሳዊም ነው የስጋዊ ቤዛነት ደግሞ የዓለማዊ ቤዛነት ደግሞ አለ እናቴም ለኔ የኔ ቤዛ ናት ለምሳሌ ግን ልታድነኛ አትችልም አባቴም ለኔ ቤዛ ማለት ለአንድ አባት ለልጁ በቃ ይጠብቋል በስጋው በራሱ በቻለው መልኩ በቃ ቤዛው ነው ግን ለአዳኝነቱ አይደለም በመጽሐፍ ቅዱሶችም ግብጽም ሌላ ሀገራትም ወይም አንድ ዝም ብሎ ክፉ ሰው ሁላ ለአንድ አካባቢ ወይም ለዚህ አካባቢ ቤዛ ተብሎ የሚሰጥበት አለ ግን የአዳኝነት ቤዛ አይደለም በዚህ ነው ማምነው እንጂ ቤዛ ተብሎ መጽሐፍ ቅዱስ ውስጥ ብዙ ቦታ ተጠቅሷል ታውቃቸዋል ግን ያ ቤዛዎቹ የአዳኝነት ቤዛ አይደለም አዳኝ ቤዛችን ክርስቶስ ነው በቃ የኛ ቤዛ ክርስቶስ ነው በመን ስላዳነን ድህነት ስለሰጠን በሱ ስለዳነ ቤዛችን ነው ድንግል ማርያም ደግሞ ቤዛ ምንላት በስጋዊ በእኛ ወይም ደግሞ ለአንድ ቅዱስ አንተም ለኔ በጣም የቅርብ ወዳጅ በቃ በእግዚአብሔር ኃይል ሆነ ያለ ከብዙ ነገር በቃ ምትረዳይ ምናምን ኮኔ እኔ ቤዛ ልልህ ይችላል ቤዛ ማለት ምንድነው ከሚያደርግልህ ፈጣሪነት ሳይሆን ከስጋዊ ነገር በእንደዚህ አይነት ነገር ነው እንጂ መጽሐፍ ቅዱስ ለብዙዎች ቤዛ ብሎ የጻፈው የኛ ቤዛ የኛ ዳኝ በአዳኝነት ቤዛችን ግን ክርስቶስ ነው እንደነው ማርቆ አቡነ ገብርኤል ያሉትን የኛ ቤዛ የአዳኝነት ቤዛ ክርስቶስ ነው መተበማቶ ግን የስጋው ዝም ብሎ እንደዚህ በአለም መጽሐፍ ቅዱስም ለምሳሌ አንድ ሀገርም እኮ ግብጽ ናት መሰለኝ ለማን ነው ቤዛ ተብላ ለአንድ ለእስራኤል ነው ለማን ነው ተሰጣለች ለምሳሌ ለመዳን ሳይሆን ለነፍስ ወይም ደግሞ ለሌላ መዳን ሳይሆን ላለው ለራሱ ለማቆያ ቤዛ ይሆነዋል ለአንድ አካባቢ ለማቆያ ለአንድ ማህበረሰብ ቤዛ ይሆነዋል የሆነ ተራራ ስራቱ ተደብቆ የስተራራ ቤዛ ሆነ ልትለው ትችላለህ ምንድነው አዳኝ ግን በማዳኝነት ቤዛችን ግን ክርስቶስ ኢየሱስ እንደሆነ አምናለሁ አሁን ማርያም ከስጋ አንፃር ቤዛ ስትሆን ምን ማለት ነው ከስጋ አንፃር ምን ታረጋለች እንደዚህ ስለ በቃ ቤዛ ስላት የጌታዬ እናት ወዳታለው በቃ እንደዚህ አይነት ነገር ነው እንጂ በአዳኝነት ቤዛ ክርስቶስ ነው እግዚአብሔር ነው ነምልክ መውደድህን ነው ቤዛ እያልከ ተጠራ ያለው የቤስ ማስመሰል ቋሳሚ እንደዛ ከሆነ መውደድ ምናልከኝ ሳሚ አልሰማውኩም ሶሪ አይ ቤዛ ያልኩት አንድ አካባቢም ለአንድ ማህበረሰብ ቤዛ ተብሏል መጽሐፍ ቅዱስ ላይ እኮ አሁን ለምሳሌ እንዳልከው በኢሳይያስ መጽሐፍ ምዕራፍ 43 ላይ ግብጽ ቤዛ ተብላለች ምናምን የተለያየ እኮ አሁን ሙሴ ስለ እስራኤል ህዝብ ቤዛ ተብሏል ምናምን አዎ ትክክል ነው ለተለያየ ተጽፏል በዚህ ካመንክ ቤዛ ማለት ቤዛችን አዳኛችን ክርስቶስ ነው አንድ ሀገር ለአንድ አካባቢ ማህበረሰብ ቤዛ ሆነ ከተሰጠ ደግሞ ለጊዜው ምንድነው በእግዚአብሔር ጥላ ሆኖ ብሎ እንደዛ እንዲቆይ ያደረገበት እንደመሸሸጊያ ነው እንጂ የአዳኝነት ቤዛ አይደለም ለቅዱሳንም ቤዛ የሚባል ካለ የአዳኝነት ቤዛነት ከክርስቶስ ማንም
ምክንያቱ ለማንም ለቅዱስ ቢሰጠው ጸጋው ነው እንጂ የአዳኝነት ስልጣን ጸጋ አይሰጠውም። ምንድነው የሚሰጠው? ወይም ከክፉ መንፈስ ሊያድን የሚችል ጸጋ ለሁሉም ያንዳንዱ ወይም ደግሞ ወደ እግዚአብሔር ፊት እንድትቀርብ የሚያደርግ ጸጋ ለአንድ ይሰጠዋል። ለአንድ ደግሞ ከክፉ መንፈስ ከነበረ እንዲጎትተው ከብዙ ወደ እግዚአብሔር የሚያቀርብ ጸጋዎቹ ከክፉ መንፈስ እንዲያርቅ በቃ እንደዚህ አይነት ጸጋዎቹ ፈጣሪ ይሰጣል። ይሄ ሁሉ ግን ቤዛ ተብሎ አልተጠሩም። አሁን ችግሩ ምንድነው? አሁን አንተ የምትላቸው ሁሉ ቤዛ ተብሎ አልተጠሩም። በእግዚአብሔር ጸጋ የተለያየ ፎስ ሊሆን ይችላል፣ ግን ቤዛ ተብሎ አይጠራም። እሱ ጳውሎስ በእግዚአብሔር በጳውሎስ እጅ ድንቅና ተአምራትን ስላደረገ ጳውሎስ ቤዛ ተብሎ አልተጠራም። ከዚህ አንፃር ቤዛ ተብሎ ሊጠራ የሚችል የለም። ሲጀምር የሥጋ ፈውስም ቢሆን በእግዚአብሔር የሚሆን እንጂ በሰዎች የሚሆን አይደለም። ለምሳሌ ጳውሎስ ፈወሰ ተብሎ መጽሐፍ ቅዱሳችን ላይ አልተጻፈም። ማን ይፈወሰው? የተአምራት ሁሉ ባለቤት ማን መሰለ ሳሚ? እግዚአብሔር ብቻ ነው። ማንም ሰው የተአምራት ባለቤት አይደለም። የተአምራት ሁሉ ባለቤት እግዚአብሔር ብቻ ነው። እግዚአብሔር ግን በማን ይሰራል? በሰዎች ይሰራል። ለዛ ነው በሐዋርያት ሥራ መጽሐፍ ድምጽ መጣም ከናንተ ነው አይሰማም? ስልክ ገብቶበት ነው ብሩኬ፣ ስልክ ገብቶበት ነው። ሳሚሻይ ጥሩ ነው ያለህበት ስታንድ ጥሩ ነው። በዚሁ ቀጥል። ወንጌል እኮ ያያለው ወይወት ላይ ያለው ለውጥና እናልኩትም ዳኒ እዚህ ጋር ዋናው ነገር እኛም ሆነ እናንተም ሆናችሁ እነዚህ አልሸነፍ ባይነት በማንም ክርክር ላይ ሊኖር ይችላል። ግን መሆን ያለበት ምንድነው? የእንጤቶ ብሎ ለብቻው ቸርች ቢኖረው ኦርቶዶክስ ተዋህዶ ብሎ ለብቻ ቤተ መቅደስ ቢኖረው ዋናው ትልቁ ነገር ምንድነው? እንደዚህ መግባባት ነው። መፍትሄው ችግሩ ውስጥ ያለው ተነጋግሮ ይፈታና ሁሉም አንድ መሆን ይችላል እኮ። አንድ የሚሆንበት ምክንያት በምንድነው? በክርስቶስ አዳኝነት ማመን፣ ቅዱሳን ደግሞ እንዲወደዱና እንዲከበሩ ማድረግ። ቅዱሳን ማለት እኔም ቅዱስ ነኝ አንተም ቅዱስ ነው ጻድቅ ነን፣ ግን ከኔና በላይ በጣም ተጋድሎ የፈጸሙ ቅዱሳን ደግሞ አሉ፣ ይኖራሉም፣ ለወደፊትም አሁንም አሉ፣ ከዚህ በፊትም ነበሩ። ቅዱሳን ከተባሉ ሐዋርያ ቅዱስ ጳውሎስም ተጋድሎ ያካትታል ማለት ነው። አሁንም በእንደዚህ ዘመን በአሁን ዘመንም ይኖራል። ለነዛ ቅዱሳን ክብር መስጠት፣ ግን የነሱ ክብር ለእግዚአብሔር የሚፈታተን ክብር በፍጹም መሆን የለበትም። ግን እንደዛ ተውን ሁሉም እየተግባባ ሲል ለወደፊት ሁሉም ጴንጤ ኦርቶዶክስ የሚባል ነገር ቀርተው ሁሉም በአንድ ቦታ ማምለክ የሚችሉበትን ጊዜ መፍጠር ደስ ይላል። ግን ምንድነው የእግዚአብሔር የክርስቶስ አምላክነት ከቦታው መሸሽ የሌለው ትልቅ ነገር ነው። ሳሚ የተባረክ ጸጋ ይብዛልህ። በቃ አትጥፋ። ዋናው ነገር ገብቷል። ትናንሽ ነገሮች ናቸው ብዙ እነሱ እንትን አይሉም፣ ግን ጌታ ይረዳል። ደግሞ ሙሉ ለሙሉ ሐሳቦችን ትረዳለህ ብዬ አስባለሁ። ግን እይታ ጥሩ ነው። ወንጌል የተቀበልክበት መንፈስ ደስ ይላል። ኢየሱስ ክርስቶስን የተረዳህበት መንገድ በጣም ደስ ይላል። ሳሚሻ ተባረክ፣ ጸጋ ይብዛልህ። እሺ ሳሮን ሶሪ በጣም አቆየንሽ። እንዴት ነሽ? ነገር ልጠይቅ ነበር እሱ አጣ። እሺ እንቀጥላለን። ሳሚ እንቀጥላለን። እሺ ሳሮን ሰላም ነው? እያወራሽ ከሆነ ማይክሽ ዝግ ነው። የማይክ ምልክቷን ተጫኛት። አራ መክፈት ትችያለሽ እኮ ታለም ይሄው ላኩልሽ። የማይክ ምልክቷን ስትጫኛት። እንዴት ናችሁ? ደህና ነን። እንዴት ነሽ ታለም? አመሰግናለሁ ድሉን ስለሰጣችሁኝ። ችግር የለም። ከየት ቤተ እምነት? እኔ በጌታ ነኝ። ኦኬ። ግን የሆነ ጥያቄ የፈጠረብኝ ነገር ስላለ እሱን ልጠይቃችሁ ነው። እሺ ምናነሳው ሐሳብ ከውይይቱ ጋር ይሄዳ ስለመዳን ምናምን ጥያቄ ፈጠረብሽ? አው ቅድም ልጁን ስትጠይቀው
እኔም ጥያቄ ስላለኝ እንትን አለብኝ ዘካርያስ 1:12 ማለት ነው። እሺ ምን ነበር? ከሱ ተነስተን እኛ መላእክቶች ስለኛ ጥያቄ መጠየቅ ይችላሉ ወይ እግዚአብሔርን? ምንድነው ፓርቱ የሚለው የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው እስራኤላውያንና ይሁዳውያን ከተማዎችን የማትምራቸው እስከመቼ ነው አለ ይላል። በዚህ ሐሳብ ተነስተን መላእክቶች ስለኛ ጉዳይ እግዚአብሔርን መጠየቅ ይችላሉ? ክፍሉ አሁን እሺ ክፍሉ እንደሱ አይነት ሐሳብ አለው ወይ ነው ጥያቄው። ወሳኙ እሱ ነው። አሁን ላይ ኦርቶዶክሳውያን ወይ ካቶሊካውያን ክሌም በሚያረጉበት ሌቭል ክፍሉ እንደዚህ አይነት ሐሳብ አለ ወይ ነው ጥያቄው። እንደዚህ አይነት ሐሳብ የለውም። ምክንያቱም እዛው ክፍል ላይ የጌታ መልስ ተማሩ ነው ወይ ጥያቄው። ተመረዋል? ኦኬ። መቼ ነው የተማሩት? ኦኬ። ስንት ዓመት ያ ማለት አሁን ኦርቶዶክሳውያን ክሌም የሚያረጉበት የመላእክት አገልግሎትስ እንዴት ነው የሚለው ነገር ደግሞ መታየት መቻል አለበት። ኦኬ። በተለይ አሁን አንዳንድ አንዳንድ ሰዎች ልበል አንዳንድ እንትኖች በተለይ የመላእክትን የቅዱሳንን አገልግሎት ሲመለከቱ ኦኬ ምን ቦተም ላይን ሊኖረን ይገባል መሰለሽ? ለምሳሌ በሰማይ መላእክቶች ወይ ደግሞ ቅዱሳን ስለኛ ይጸልዩ፣ በጌታ ፊት ይሁኑ፣ ስለኛ በእግዚአብሔር ፊት ጥያቄ ነገር ካለ የሚሰማቸው ነገሮች ያቀርቡ። ኦኬ ያቀርቡ። ኦኬ ማቅረባቸው በደንብ ስሚ፣ ማቅረባቸው ቢያቀርቡ ማቅረባቸው ይሄንን የሚያስረዳ ክሊር የሆነ የመጽሐፍ ቅዱስ ትምህርት የለም ቱ ቢ ሆነስት። ልክ አሁን እንደዚህ አይነት ሐሳቦችን ነው የሚያነሱት። ግን ቢያቀርቡ አሁን ከኛ ጋር ምንም የሚያገናኘው ነገር የለም። ምንድነው ልልሽ የፈለኩት ከምን አንፃር እንደሆነ ላስረዳሽ። ይኸውልሽ ለምሳሌ ቅዱሳን በሰማይ ሆነው ስለኛ ጸለዩ ብንል ለሴክ ኦፍ አርጊውመንት ነው እያወራሁሽ ያለሁት። ጸለዩ ቢባል ኦኬ እነሱ ከእግዚአብሔር ጋር ያላቸውን ነገር ነው ዲል አድርገው የጨረሱት። ከማጋ ከእግዚአብሔር ጋር ያላቸውን ነገር ነው ዲል አድርገው የጨረሱት። አሁን እኛ ጋር ወርዶ ከኛ ጋር ያለውን ግንኙነት በዚህ ጸሎት አማካኝነት ማስቀጠል ግን አንችልም። ይሄ በጣም መሰበር ያለበት ጉዳይ ነው። ምን ማለት ነው? እሺ በሰማይ የሚደረገው ጉዳይ ኦኬ ዳይሬክት ከኛ ጋር ኮኔክሽን አለው ወይ ነው ጥያቄው። ለምሳሌ አንድ መልአክ ለኛ ስለጸለየ ያ መልአክ ለኛ የጸለየው ጸሎት ቢኖር ነው ያወራን ነው ቢኖር አሁን ላይ ላለችው ለሳሮን አሁን ላይ ላለችው ለሳሮን ሳሮንና መልአኩ ኮሙኒኬሽን እንዲኖራቸው የሚያረግ ቻናል ወይ ማለት ነው። ሳሮን ጋር መጥቶ መልአኩ ሳሮን ወይ ጸልዬልሻለሁ እና የሚልሻል ኦኬ እንትና የሚባል መልአክ ለኔ እየጸለየልኝ ነው ትያለሽ። እንደሱ አይነት የሚያሳይ የመጽሐፍ ቅዱስ ሐሳብ አለ። አሁን እኮ ለሳሮን እኔ እየማለድኩኝ ነው የሚል አለ በሰማይ የለም። እንዲህ አይነት መጽሐፍ ቅዱሳዊ አውድ የለም ቃል ውስጥ ማለት ነው። እንደዚህ አይነት አውድ የለም። ኦኬ እንደዚህ አይነት አውድ የለም። ምን ማለት ነው? ይሄ በጣም ወሳኝ ነው። ከምን አንፃር እንደሆነ አስረዳሻለሁ። ኦኬ ኦርቶዶክሳውያን እና ካቶሊካውያን የቅዱሳንና የመላእክትን ምልጃ የሚያነሱበት ፐርስፔክቲቭ እነሱ ወደ መላእክቶች ባላቸው የጸሎት ኮሙኒኬሽን ላይ የተመሰረተ ነው። ለምሳሌ ማርያም ታማልዳለች ሲሉ በሰማይ አሁን ሆና ማርያም አሁን ስለኛ ምን ትላለች?
ትጸልያለች ላይ የቆመ አርጊውመንት አይደለም። እኛም ወደ ማርያም እንጸልያለን የሚል ሐሳብ አለ በውስጡ። አንደርስታንድ አደረግሽው? ሶ ሁለቱ ፖይንቶች በጣም የሚለያዩ ፖይንቶች ናቸው። መጀመሪያ ላይ ላወራነው ሐሳብ ክሊር የሆነ መጽሐፍ ቅዱስ ውስጥ የተቀመጠ ለኛ በምድር ላይ ላለን ሰዎች አሁን በሰማይ ያሉ መላእክትም የሆኑ ቅዱሳን ስለኛ ይጸልያሉ የሚል መደምደሚያ ክሊር የሆነ ሐሳብ አናገኝም። አሁን ላይ ቅዱሳንና መላእክቶች ያማልዳሉ ብለው ደግሞ ለሚያምኑበት ለነሱ ትምህርት which is ወደ ቅዱሳን የሚደረግ የጸሎት ኮሙኒኬሽን መጽሐፍ ቅዱስ ውስጥ የለም። ከምድር ሆኖ ለየትኛውም መልአክ ለየትኛውም ቅዱሳን አማልዱኝ ብሎ የጸለየ ሰው የለም። ምልጃን የምትጠይቂው ድካም ስላለብሽ አቅም ስላጣሽ ነው አይደል? ምልጃን የምታቀርቢው ያ አይደል? ሌላ አለ የለም። ሶ መጽሐፍ ቅዱስ ላይ ግን ሰው ለምሳሌ ማርያምን በእግዚአብሔር ዘንድ ሆና ስለ ቅዱሳን ስለ ቤተክርስቲያን ትማልዳለች የሚል የመጽሐፍ ቅዱስ ትምህርት የለም። ከዚህ ይልቅ በአብ ቀኝ ሆኖ ግን ስለኛ የሚማልድ ኢየሱስ እንዳለ ግን መጽሐፉ ይናገራል። see the difference? ክሊር የሆነው መጽሐፍ ቅዱስ ውስጥ ያለው የምልጃ ኮንሰፕት እንረዳ ካልን ልንረዳ የምንችለው የተቀመጠው በአብ ቀኝ ሆኖ ስለኛ የሚማልድ ተብሎ የተጻፈለት ክርስቶስ ኢየሱስ ነው። አንድም ቦታ ላይ ጻድቃን መላእክት በምድር ስላሉ ሰዎች ክሊር በሆነ ቋንቋ ይማልዳሉ የሚል ማስረጃ የለም። ግን በግልጽ የተቀመጠለት ስለኛ የሚማልድ ግን የተባለ አለ። ሶ በጣም ስተት የሚያደርገውና ከእግዚአብሔር እውነት የራቀ አስተምሮ እንዳለው የሚያሳየው ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአብ ቀኝ የተቀመጠውን ስለኛ ደግሞ የሚማልደውን ክርስቶስ ኢየሱስ ያንን ምልጃውን ምን አድርጋለች ቤተክርስቲያን? ዲና ያርጋለች፣ ክዳለች። አይሽ ሶ ያልተጻፈውንና ክሊር ያልሆነውን ሐሳብ ለመቀበል ሲሉ የተጻፈውን ሐሳብ ክደውታል። ይሄው የተጻፈው ሐሳብ ምንድነው? አሁን በደንብ እንድትረጁ የተጻፈው ሐሳብ ምንድነው? ለምሳሌ ይሄው የተጻፈውን ሐሳብ እንየው እስቲ በተለይ ስለ አዲስ ኪዳን አማኞች እያወራን ስለሆነ ማለት ነው። ይሄው 8:34 ላይ ምንድነው የሚለው? ባይ ዘ ዌይ መካድ ብቻ አይደለም ቤተክርስቲያኒቷ የክርስቶስ ኢየሱስን መካከለኝነት፣ አማላጅነት ፍቃ ማለት ክዳ ስላልበቃት ኢቭን ቃሉን ክዳዋለች። በጣም ከባድ ጉዳይ ነው። ባይ ዘ ዌይ ማለት ልትቋቋመው የማትችለው የክርስቶስ ኢየሱስ ምልጃ መጽሐፍ ቅዱስ ውስጥ ስላለ ያንን የራሷን ሐሳብና ዶክትሪን ለማስቀጠል ስትል ቃሉን እስከ መካድ የእግዚአብሔር ቃል ውስጥ እስከ መጨመር ድረስ ደርሳለች። ኦልራይት ምን ቃሉን ክዳ ሌላ ቃል እስከ መጨመር ማለት ነው። በጣም ነው የሚያሳዝነው። ባይዘው ለምንድን ነው ይሄንን ማድረግ ያስፈልጋት ካልን እሷ ያማልዳሉ ስለኛ በእግዚአብሔርና በሰው መካከል ይሆናሉ ያለቻቸው መላእክት የሚሆኑ ቅዱሳን በሰማይ ያሉ በእግዚአብሔር ዘንድ ያሉ ቅዱሳንና መላእክቶች እሱን የሚያስረዳ የመጽሐፍ ቅዱስ ኤቪደንስ ስለሌለን አሁን ቤተክርስቲያን ክሌም በምታረግበት ሌቭል ምልጃን አንደርስታንድ በምታረግበት በዛ ልክ ሊያስረዳላት የሚችል አንድም የመጽሐፍ ቅዱስ ጥቅስ የለም። ከዛ ይልቅ መጽሐፍ ቅዱስ እንደዚህ ይላል። ይሄው በደንብ ስሚ። የሞተው ማን ነው? የሞተው
ኢየሱስ ይልቁንም ከሙታን የተነሳው ማን ነው? ከሙታን የተነሳው ኢየሱስ በእግዚአብሔር ቀኝ ያለው ይላል። መቼ ነው በእግዚአብሔር ቀኝ ያለው? አሁን መቼ ነው ከሙታን የተነሳው? ስለ መቼ ጊዜ ነው እያወራ ያለው? ከሙታን ከተነሳ በኋላ ስላለው ኢየሱስ። ኦርቶዶክስ ኢየሱስ አያማልድም ስትል እና ሌሎች አማላጆችን እዚህ ቦታ ላይ ስትከት በምድር እያለ አማልዶ ነበር አይደለም የምትለው? አሁን ይሄ ኢየሱስ ክርስቶስ በምድር ያለ ኢየሱስ ነው ወይ? እስካሁን ያወራውልሽ የሞተው ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው ተብሎ ሲገለጥ ስለ የትኛው ኢየሱስ ነው መጽሐፉ እየተናገረ ያለው? ስለ የትኛው ኢየሱስ ነው የተናገረ ያለው? በምድር ላይ ከመሰቀሉ ስለኛ ዋጋ ከመክፈሉ በፊት ስለነበረው ነው እየተናገረ ያለው? ስለሱ በምድር ላይ ኢየሱስ ክርስቶስ አያማልድም ብለው እነሱ አሁን ኢየሱስ ክርስቶስ እየፈረደ ነው ብለው ክሌም ስለሚያደርጉት ነው እየተናገረ ያለው? አይደለም። መጽሐፉ እኮ በጣም ስፔሲፊክ ነው። ምን አለን? በእግዚአብሔር ቀኝ ያለው በእግዚአብሔር ቀኝ ያለው መቼ ነው? በምድር ላይ ስለሱ ጊዜ ነው እያወራ ያለው? አይደለም። ካረገ በኋላ በክብር ከተቀመጠ በኋላ ስለሱ ኢየሱስ ሲናገር ምን ይላል? ደግሞም ስለኛ የሚማልደው ይላል። የትኛው? በአብ ቀኝ የተቀመጠው ስለኛ የሚማልደው ኢየሱስ። ይሄ በጣም ሶ ፓወርፉል ቃል ነው ባይዘው። ይሄንን ቃል ካልሰረዘች በስተቀር የክርስቶስ ኢየሱስን ምልጃ ልትክድ አትችልም ቤተክርስቲያኒቷ። በጣም ስፔሲፊክ ነው። ሊያወላዳ አይችልም። ለምን? በአብ ቀኝ የተቀመጠው ነው የሚለው። መቼ ነው በአብ ቀኝ ተቀመጠ ብለን? ከሙታን የተነሳው ነው የሚለው መቼ ነው ካልን ስለ ክርስቶስ ኢየሱስ አሁናዊ ፐርፐዝ የሚያወራ ጥቅስ ነው ማለት ነው። ልክ ነህ ዳኒ። እኔ ክርስቶስ እንደሚያማልድ አውቃለሁ። መጽሐፍ ቅዱስም ይነግረናል። ዕብራውያን ላይም ተጽፏል፣ ሮሚም ላይ ተጽፏል። እና በሰዎችና በእግዚአብሔር መካከል አንድ ያለው መካከለኛው ሆኖ ያለው ኢየሱስ ክርስቶስ እንደሆነ ባይብል ላይ ተናግሯል። እና እንደ ክርስቶስ የሚረዳንም የለም። ምክንያቱም እንደሱ የተሰቃየ የለም እዚህ ምድር ላይ። ስለዚህ ሰው ስለነበረ ከማንም በላይ ይረዳናል። ጥያቄያችንን የሚመልስ ኢየሱስ ክርስቶስ ነው። ያንን አምናለሁ። የኔ ጥያቄ ኢቭን እግዚአብሔርን ስንጠይቅ ስለኛ መላእክቶችን እንደሚያዝ መጽሐፍ ቅዱስ ይናገራል። እኛ ስለኛ ነው መላእክቶችን እግዚአብሔር የሚያዘው። ማንን ጠይቀን? እግዚአብሔርን ጠይቀን። በዚህ አምናለሁ። ግን ትንሽ ጥያቄ የሆነብኝ ነገር ቀደም እንዳልኩ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸው ብሎ ስለ እስራኤላውያንና ይሁዳውያን ከተሞች ያወራው መልአኩ ነው፣ እግዚአብሔርን ማለት ነው። ያ ማለት ስለኛ ጉዳይ መልአኮች ጥያቄ እግዚአብሔር ጋር ማቅረብ ይችላሉ ወይ? ያ ማለት አጠገባችን እንዳሉ እናውቃለን፣ ይሰሙናል፣ እናውቃለን። ስለዚህ መልአኩ ወይ ገብርኤል ወይ እንደዚህ ብለን የሆነ ነገር ስንጠይቀው ሄዶ ለእግዚአብሔር ያሳስብልናል ወይ ነው የኔ ጥያቄ። ይኸውልሽ እነሆ ሐሳቡን እንድትረጁ ክፍሉን ሐሳቡ ጥያቄ ከሆነ ምልጃ አይደለም ያቀረበው። he just information ነው ከጌታ ዘንድ የተቀበለው። እኔም ጌታ ሆይ እነዚህ እኔም ጌታ ሆይ እነዚህ ምድር ናቸው አልኩ። ገና ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለኝ።
እሺ ቁጥር ስንት ነበር? እሺ ላይ ተመለስ። ዘካርያስ 1:12 ላይ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው ኢየሩሳሌምንና የይሁዳ ከተሞች